የታሰራችሁበት እስራት እኛም ታስረንበት ስለነበረ ነው። ያላችሁበት የጨለማው ብርታትና ጉልበት ያለንበትን የእግዚአብሔር መንግስት ብርሃን ስለምናውቀው ነው። ያንንም ጨለማን ጌታ ኢየሱስ ክርስቶስን ሳንቀበለው በፊት የነበረ ህይወት እዛ ጨለማ ውስጥ ስለነበርን የጨለማውን ብርታት እናውቃለን። ጨለማ ውስጥ ለመሆናችሁ ለማረጋገጥ ስለ ዘላለማችሁ የህይወት ፍጻሜ ስትጠየቁ መንግስተ ሰማያት ትገባለህ ሲኦል ብለህ እኔ ሲኦል ልግባ መንግስተ ሰማያት ልግባ አላቅም ነው የሚለው። በቃ ጨለማ ውስጥ ያለ ሰው እንደዚህ ነው ብሎ የሚለው። ምክንያቱም በጨለማ ውስጥ ስላለ እየሄደበት ያለ መንገድ ፍጻሜው ገሃነም የሚሆን ፍጻሜው መንግስተ ሰማያት የሚሆንም አያውቅም። እና ፕሊዝ በጌታ እንለምናችሁ ከጫጫታው ከስተጀርባ ከኔ ድካምና ስንፍና ጀርባ ወይ ከምናምን ነገር ጀርባ ማየት ያለባችሁ የተሰቀለው የአብ ልጅ የዳዊትን ልጅ ኢየሱስ ክርስቶስን ነው ዛሬም ያድናል ብለን የምንላችሁ። እህቴ ጨለማ ማለት ኢየሱስ ክርስቶስን አለማወቅ ያ ጨለማ ያለው እህቴ ሰው ልብ ውስጥ ነው። አይ ቲንክ አይ ዶንት ኖ ስምህ ራሱ እንኳን አሁን ላልጠፋ ስም እንደዚህ ጽፈዋል። ምን ብዬ ለጥራ ስምን እንኳን DY9W ምን ፓስዋርድ አደረከው? የሆነ እንኳን አባይ ወይ አዋሽ ገናሌ ባሮ ተከዜ ስንት በቃ ወይ ራስ ዳሽን ስንት ኢትዮጵያ የሚጠራበታልና እስኪ እንደው ከፓስዋርዱ ወጣና ስም ራሱ አሁን ልክ እንደዚሁ እንደ ፓስዋርዱ መንፈሳዊም ነገርም እንደዚህ ጥልፍልፍ ያለብህ ነው፣ የተደበቀ ነው የሚሆነው። ጨለማ ማለት ወንድሜ ያሞኔ የወንድ ፕሮፋይል ፒክቸር ስላየው ጨለማ ማለት ይሄ ማታ ማታ ላይ ፀሐይዋ ስትጠልቅ የሚሆነው አይነት ጨለማ አይደለም። ኦኬ እሱ ቢሆን ከ12 ሰዓት በኋላ ይበራል፣ ፀሐይዋ ስትወጣበት ይበራል። ይሄ ግን ምንም የሚወጣበት ጨለማ የለም። ያ ጨለማ የት ነው ያለው? ሰው ልብ ውስጥ ነው ያለው። በአንተ ልብ ውስጥ ነው ጨለማ ያለው። ባልዳኑ ሰዎች ልብ ውስጥ ነው ጨለማ ያለው። ኤርሚያስም ከዛሬ 27 ዓመት በፊት ባልዳነበት ጊዜ በዚህ ጨለማ ውስጥ ነበር። ኦኬ ልባችን ላይ ነው ጨለማው። አዎ ጨለማው ምንድነው? እግዚአብሔርን ክርስቶስን አለማወቅ ማለት ነው። አምላክ ማን ነው ተብለህ ስትባል እኮ በቃ አላቅም እኔ ማን እንደሆነ። ስለ ኢየሱስ ክርስቶስ እንኳን አንዳንድ ሰው ሲጠይቅ እንዴት ነው የተወለደው ተብሎ ሲባል ብዙዎቹ እኮ የሃይማኖት ውስጥ ሆነው ትልልቅ ክር አንገታቸው ላይ አስረው መስቀል አስረው እግዚአብሔር አብ ማርያምን አግብቷት ነው ኢየሱስን የወለደው ብሎ ያሉኝ እኮ በጣም ብዙዎች ናቸው ያሉት። ባለማወቅ ነው አትበለኝ። ይሄ ሁሉ ዘመን ሲኖሩ በጣም ትልልቆች ናቸው። ወይ አይማሩም ወይ አያውቁም። በእርግጥም የሚያስተምራቸውም ስለሌለ ማለት ነው። የክርስቶስ የክብር ወንጌል ብርሃን የወንጌሉ ጉልበት ሲሰበክ የኢየሱስ ጌትነትና አዳኝነት ምሕረትና ፍቅሩ ጸጋው ቸርነቱ ሲሰበክ እሱን ስትሰማ በልብህ በጆሮ ስትሰማ በልብህ ይሰርጻል። በጆሮ የሰማኸውን በልብህ ማመን ስትጀምር ልክ ነው እኮ ኤርሚያስም እንደዚህ ብሎ ቢል፣ ዶክተር ሻውልም እንደዚህ ብሎ ቢል፣ መርጌታም እንደዚህ ብሎ ቢል፣ ሜርሲም ወይ መነንም እንደዚህ ብላ ብትል፣ ሊያም እንደዛ ብላ ብትል ነገሩ እኮ ልክ ነው ብሎ ወደሚል ወደ ማስተዋል እግዚአብሔር ያመጣል ማለት ነው። እና ጥሩ ሰሚዎች እንኳን ሆኑ። ቢያንስ መጽሐፍ ቅዱስ ያነበቡ ሰዎች ሲነግሩ ጥሩ ሰሚዎች ሆኑ። እየተሳደባችሁም እየጻፋችሁም እየተቃወማችሁም ግን ጥሩ ሰሚዎች ሆኑ። እና ጨለማው ያለው ሰው ልብ ውስጥ ነው። ያ ጨለማ ማለት በክርስቶስ ኢየሱስ የተገለጠውን የእግዚአብሔርን ፍቅር አለማወቅ፣ አለመረዳት፣ መስማት አለመፈለግ፣ ኢየሱስ ተብሎ ሲባል መሳደብ፣ ጥርስ ማፋጨት፣ መቆጣት፣ መናደድ፣ መርገም ሰዎችን፣ ይሄ ሁሉ የሚመጣው ከዛ ጨለማ ልብ ውስጥ ነው። ብርሃን የበራላቸውስ የክርስቶስ የክብር ወንጌል ብርሃን የበራላቸው ኢየሱስ ብለህ ስትለኝ ገና አንተው ስትጠራው ስሙን አምነህም ጠራው ሳታምነውም ጠራው። አምነህ ከጠራው ሰየው ደግሞ ለራስህ ነው። ግን አምነህም ሳትጠራው ኢየሱስ ተብለን ስንባል ጴንጤው ግማሹ መሬት ይዟል፣ ግማሹ እሱ እኮ ቤዛዬ ነው ይላል፣ ግማሹ ንጉሴ ነው ይላል፣ ግማሹ ያለቅሳል። ምክንያቱም ኢየሱስ መተኪያ የሌለው የህይወታችን ዋነኛ
ቁጥር አንድ ብለን ካልን ሁለት ልንል ነው። ሁለትም የለም ሶስትም የለም። እሱ ልዩ ነው። እኛ ቤት ስስት ነው። እኛ ቤት ብዬ ብለን እንደ ጴንጤ ነው የምነግርህ። ጴንጤ ቤት ኢየሱስ ስስት ነው። የስስት ልጅ ተብሎ እንደሚባለው አይደለም። በቃ በምንም አይነት መልኩ በቃ የለም፣ ብቸኛ ነው። እሱ አንድ እንትና ሁለት እነንትና ሶስት ተብሎ የሚባል ከላዩ ላይ የሚቀጠል የለም። በመለኮቱ ያው ከአብና ከመንፈስ ቅዱስ ጋር በአንድነትና በሶስትነት የምናመልከው ነው። አባታችሁ ማን ነው? አምላካችሁ ማን ነው ብለህ ብትለን እሱ። አባታችሁስ እሱ። እረኛችሁስ እርሱ ራሱ። ቤዛችሁስ እርሱ። ሊቀ ካህናችሁስ እርሱ። እንዴ መንገዳችሁስ እርሱ። በራችሁስ መግቢያችሁ እሱ። እንዴ ሁሉ ነገር እሱ አልከው ኤርምያስ። የህይወት እንጀራችሁስ እሱ። የህይወት መጠጣችሁስ እርሱ። የለበሳችሁት ልብሳችሁስ እርሱ። ሁሉ ነገር እርሱ። አዎ እሱ ከሌለ እኔ ብቻ አይደለሁም የሌለሁት። እሱ ከሌለ እዚህ ያለን ዶክተር ሻውል ብቻ አይደለም የማይኖሩ። እሱ ከሌለ ግዑዙ ፍጥረታት፣ ሕያዋን ፍጥረታት በል፣ ሰማይ ምድር በል የሉም፣ መላእክት በል የሉም። ኢየሱስ ማለት ትልቁ ባልቦላ መብራት፣ አንድ ከተማ ላይ ትልቅ መብራት በፓውዛ አይነት በልክ ቢበራ ያ መብራት ቢጠፋ ከተማው ጨለማ እንደሚሆን ልክ እንደዛ ልክ ከተማው ጨለማ በሚሆንበት አይነት ነው። ጨለማ ሆኖ መልሶ ሊበራ ይችላል ያኛው። ኢየሱስ የለም ማለት ኤርምያስ የለም ማለት ነው። ኢየሱስ ክርስቶስ የለም ማለት ሰማይና ምድር፣ ፀሐይና ጨረቃ፣ ከዋክብት፣ መላእክት የሉም ማለት ነው። እንዲህ ሁሉ ነገር አካበድከው ኤርምያስ ብለህ ካልከኝ ኖ፣ ሁሉ በእርሱ ሆነ፣ ከሆነውም እንኳን አንዳች ያለ እርሱ አልሆነም እኮ የተባለለት ጌታ ነው። አምላክ ነው። አዎ ደግሞ ከወንድም አብልጦ የሚጠጋጋ ወንድም። ሰውን ሲወድ በምን አይነት ቃላት ማን አሁን እዚህ የሚያስረዳ? እኔ አሁን የኔ አማርኛ እዚህ ያለን ሰዎች የኛ አማርኛ የኛ ቃላት እንዴት ብሎ ሊያስረዳ ይችላል? ኢየሱስ እኮ ብለህ እንባ ነው የሚቀድመ እንጂ ቀጥዬ የማወራው ቃል እስኪ ጠፋኝ ድረስ ነፍሴ ትንሰበስብብኛለች። ኢየሱስ እኮ ብለህ ጨርሰው ዶክተር ሻውል ብለህ ብትለው እንባ ነው ከአይኑ የሚቀድመው። እና እንዴት እንደሚወደ አንተን እኮ ነው ብዬ የምለው ወንድሜ፣ አንቺን እኮ ነው ብዬ የምልሽ። ይኸው በቃ ነጋላችሁ አይደል? አፍሪካና አውሮፓ መካከለኛው ምስራቅ የሆናችሁ የእሱ ምሕረትና ቸርነት እኮ ስለራራልህ ነው። ማታ ላይ ስትተኛ ድብን ባለ እንቅልፍ ውስጥ ሆነ የሞት ሁለተኛ ሰው ብሎ በሚባለው ውስጥ ሆነ እሱ ስለጠበቀህ በሌሊት ከሚሄድ ክፉ ነገር ጋርዶ ጠብቆ እንጂ በተኛበት ሰይጣን አንቆ ዘመንህን በሲኦል ሊከት መቃብርህን ሊዘጋ ካደፈጠ አውሬ ሁሉ እየጠበቀህ ነጋለህ። በቃ ነጋለህ። አይንን ገላልጠህ ተነሳህ። ታዲያ እሱ ሊመሰገን አይገባም? እንደ እግዚአብሔር ያለ ማንም የለም እንዳለው ማለት ነው ሙሴ። እና እንደ ጌታ ያለ ማንም የለም። ወንድሞቼና እህቶቼ እውነት ልንገራችሁ፣ ጴንጤ ወገኔ የሚሰብከው ኢየሱስ ፍቅሩ በደም ስር ውስጥ፣ ፍቅሩ በአጥንቴ መቅኔ ውስጥ የገባ ደስ የሚል ፍቅር፣ ደስ የሚል ሰላም፣ ደስ የሚል በቃ ዝም ብሎ ደስ ይላል። ዝም ብሎ ወንድሞቼ እናቶች፣ በቃ ሰው እንዴት ዝም ብሎ እንዴት ደስ ይለዋል? ከየት የመጣ ደስታ ነው? ምንድን ነው ብዬ ጓዳዬን አይቼ ባንክ አካውንቴን አይቼ እንትኔን አይቼ ልጆቼን አይቼ ሚስቴን አይቼ ነገን አይቼ ምናምን ነገር በእንደዚህ አይነት አይደለም። በቃ ዝም ብሎ ደስ ይላል።
ከምን የተነሳ ነው ይሄ ደስታ ብለህ ስትል ትናንት ራሱ እነ ሊልየን አላያቸው ወዲያው በዛው ቅጽበት እግዚአብሔር የለም ብላ ቢኖር ኖሮ ብላ ያለችው መኖሩን በልቧ አምና ስትቀበለው ወዲያውኑ የት ነበርኩኝ? እስከ ዛሬ ድረስ የት ነበርኩኝ? ይሄ ደስታ ከየት ነው የመጣው ብዬ ስፈተሽ ጴንጤዎቹንም ወገኖቼ ስጠይቃቸው ድሮም የነገሩኝ አሁንም ጭምር ድረስ ያለ የጌታ እናት ማርያም ያለችው ትዝ ይላችኋል። የጌታ እናት ማርያም ነፍሴ ጌታን ታከብረዋለች አለች። መንፈሴ የማርያም መንፈስ እኮ ነው። በአምላኬና በመድኃኒቴ ሐሴት ታደርጋለች። በአምላክሽና በመድኃኒትሽ። አዎ ሰው ሐሴትና ደስታና ሐሴትን የሚፈልገው በምን በኩል ነው? ግማሹ በመቃም፣ ግማሹ በማጨስ፣ ግማሹ በመጠጣት፣ ግማሹ በዝሙት በርኩሰት ምናምን ነገር። ኖ ኖ ኖ። ይሄ ሰላም በመንፈስ ቅዱስ፣ ይሄ ፍቅር በመንፈስ ቅዱስ ያፈሰሰው ጌታ የእግዚአብሔር ልጅ፣ የዳዊት ልጅ፣ የቤተ ክርስቲያን ራስ መሰረት፣ የማዕዘን ድንጋይ የሆነው ስሙ ከዘላለም እስከ ዘላለም ይባረክ ይባረክ። ጌታዬ ይባረክ ጌታዬ። በቃ እንዴት 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 እኔ ያለፉ ዘመኖቼ በጌታ ያልሆንኩባቸውን ዘመናት በእያንዳንዱ ቀን ጌታ ሆይ እነዛን ዘመናት እነዛ የተበሉብኝን ዘመናት አንተን ባለማወቅ ብዬ እላለሁ። የእግዚአብሔር ልጅ የእግዚአብሔር ልጅ የሰው ሁሉ ወዳጅ የሰው ልጅ ሁሉ እርሱ ሰውን ይፈልጋል፣ አንተን ይፈልጋል፣ አንቺን ይፈልጋል። ያለኛ እኮ መኖር ስለማይችል አይደለም፣ ምሕረተ ብዙ ጌታ ስለሆነ ከሱ በራቅን ቁጥር የት እንደምንደርስ እሱን ባትቀበለው ፍጻሜያችን የት እንደሚሆን ስለሚያውቅ እኮ ነው። እሱ አንተን ይከተላል፣ አንተ ግን እስካሁን ድረስ ትለመናለህ እንጂ የጌታ ኢየሱስ ክርስቶስ ጌትነት ሳንሰብክህ ሳይገባ ቀርቶ አይደለም፣ ሳይገባሽ ቀርቶ አይደለም። በእያንዳንዱ ቀን በምሕረት ያነጋልህን ሌሊት የሰጠህን ቀን ላይ ቆመህ ቀኑ ሁሉ በትእዛዙ የሚኖሩትን ጌታ ስሙ ሲጠራ ተረግመዋለህ። መርገም ብቻ አይደለም፣ በጣም ውስጤ ይጸየፋል ትላላችሁ ወንድሞች እናቶች። ይህ ጤነኛ መንፈስ አይደለም፣ ጤነኛ መንፈስ አይደለም ወንድሞች እናቶች። የሰውን ልጅ ኤርምያስን የሚወደዝች ፕላኔት ላይ አባቴ በስጋ አልፏል፣ እናቴ ያለች በህይወት ሚስቴ ያለች ልጆች አሉ። ኤርምያስን በዚህ ምድር ላይ የሚወድ ማን ነው? ማን ነው ወዳጅህ? በጣም በቃ ወዳጅህ ማን ነው ብለህ ብትለኝ በቃ የለም፣ እንደሱ ያለ የለም። እንደማን? እንደ እግዚአብሔር ያለ እንደ ኢየሱስ ያለ ማንም የለም፣ ማንም የለም፣ ማንም የለም፣ ማንም የለም፣ አይኖርም። ሰም ላይ እንደተቀመጠ እሳት ላይ እንደተቀመጠ ሰም በፍቅሩ ልቤ ቅልጥ ትልበኛለች። በቃ መንፈሴ ፈሰስ ይላል። ለካ ጴንጤዎቹ ያን አዳራሽ ዘግተው ያለቅሳሉ ብለው የሚሉት አንተ ለካ ይሄ መንፈስ ነበረ ያገኛቸው። የእውነት ነው እኮ ያድናል ብለን ስንል አባቶቻችን ሐዋርያት የእውነት ነው ያድናል ብለው ያሉን፣ እኛም እኮ ስንሰብክ የእውነት እኮ ነው ጌታ ነው ያሉ። የእውነት እኮ ነው ያድናል ብለን የምንለው። የእውነት አድኖኝ እኮ ነው ያድናል ብለን የምንለው። አድኖን እኮ ነው ያድናል ብለን የምንለው። በእንባ የምንነግራችሁ ሰውን አግኝቶ የመጨበጥ ያህል እንደዛ በህይወታችን ተጨባጭ የሆነ ለውጥ፣ የህይወት ለውጥ በዳግም ልደት ለአዲስ ልደት በሚሆን በመታጠብና በመንፈስ ቅዱስ በመታደስ አዳንን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል የቲቶ መልእክት ላይ ቅዱስ ጳውሎስ ማለት ነው። አይደለም
እና ዛሬ በነጋለህ ቀን ብራዘር ጌታን ተቀበለ ወንድሜ፣ ጌታን ተቀበሉት። ጌታን መቀበል ማለት ከግርግር ውስጥ ውጣና ምን ማለት ነው ብለህ ካልከን እንነግራለን። ወንድሞች አገልጋዮች እዚህ እህቶች ወንድሞች አሉ ይነግሯል። ጌታን ተቀበይ ወቴ ጌታን ተቀበሉት። ጌታን ለመቀበል ልባችሁን ክፈቱ። ጥያቄ ካላችሁ ገብታችሁ ጠይቁን። ጌታን መቀበል ማለት ምን ማለት ነው ብላችሁ ካላችሁን ኑ ግቡና ጠይቁን። እግዚአብሔር በመንፈሱም በቃሉም አስታጥቆናል። ኑና ጠይቁን። ማለት እኔ ብዙ አልገባኝም። ሄጄ ፓስተሬን ጠይቄ ልምጣ ብዬ የምለው የለም። ኦልሬዲ አይ ኖ ጌታን መቀበል ማለት መርጌታ ይነግራል፣ እህቶቼ ይነግረዋል፣ ዶክተርዬ ይነግራል። ጌታን ተቀበሉት፣ ከዘላለም ጥፋት ትተርፋላችሁ። ምን ባጠፋ ስሙ ይጠላል፣ ምን ባጠፋ ስሙ ይረገማል። እስጢፋኖስን መግደል ጌታን ማሳደድ ከሆነ የዚህን ዘመን ጴንጤ ያድናል ኢየሱስ ጌታ ነው ብለው ሲሉ እነሱን ማሳደድና እነሱን መስደብ ኢየሱስን መስደብ እንደሆነ ልብ በል። ይሰመርበት። ሰማይ እንደዛ ነው የሚያውቀው፣ እግዚአብሔር እንደዛ ነው የሚያውቀው። ራሱ ሞቶ እኛው በድለን በበደላችን በኃጢአታችን ሙታን ሆነን እኛው በድለን ትእዛዙን ተላላፊ ሆነን ጌታን አሳዘነ ነው እሱ ራሱ መጥቶ ዕዳችንን ከፍሎልን ኑ እንታረቅ ብሎ የሚል። እኛ ግን ገና አሁንም ሰውየው ድሃ ሆኖ ምንም ነገር የሌለው ሆኖ አንድ በጣም ታሪኩን ህይወቱን ሊለውጥለት የሚችል በብዙ ቢሊዮን ዶላር የሚያንቀሳቀስ ሀብታም ሰው እየተከታተለ ያንን መናጤ የሆነ ድሃ ና እባክህ ታሪክን ልቀይርልህ ብሎ ቢለው ያ ድሃ እጁን በኪሱ ከቶ ወይ ደግሞ አፈር ቆሻሻ ላይ የወደቀውን እየበላ እያለ በድሃው ላይ ቢቦስትበት ምን ማለት እንደሆነ አስብ። ምን እንደው ብለህ የምትለው አይምሮ ይሰራል እዚህ ሰውዬ ወይስ አይሰራም ነው የምትለው እንጂ በእርግጥ ቢልጌት ማለት ነው። ቢልጌት አንድ በጣም ምንም ልብሱ የተቀዳደደ ጫማ የሌለው 2 አይነት ስሊፐር ያደረገ ኢኮኖሚ አድቅቆ መቃብር ውስጥ የከተተው ሰውዬ ቢልጌት ከበስተኋላ እየተከታተለ እባክህ ና እባክህ ብሎ ቢጠራው እና እሱ እየተከታተለ ቢለምነው ያኛው ደግሞ ልመናውን ኢግኖር ቢያደርግ አንድ ቢልጌት ማለት ማን እንደሆነ አላወቀም። 2 ካወቀም ደግሞ ወይ አእምሮውን አጥቷል ማለት ነው። 3 ደግሞ በቃ ያው ቆሼ ላይ የወደቀ ቆሻሻ ነገር እየበላ መኖር በቃ ምንድን ነው ከደሙ ተዋህዶታል። መለወጥ አይፈልግም ማለት ነው። ቢልጌት አገኘው ማለት ሌክዠሪ የሆነ መኪና ነው የሚገዛለት፣ ሌክዠሪ የሆነ ቤት ነው የሚገዛለት። ያንን የተበጣጠሰ ልብስ አውልቆ በጣም ብራንድ የሆኑ ልብሶችን፣ ጫማዎችን፣ ጌጣጌጦችን፣ ወርቆችን ማለት ነው ምናልባት ካለው ሀብት ላይ $1 ሚሊዮን ለልብሱ ብቻ ቢያወጣለት፣ ለመኪናው ልክ እንደዛው $1 ሚሊዮን ቢያወጣለት በ10 ሚሊዮን ምናምን ነገር ወይ $20 ሚሊዮን አውጥቶ ቤት ቢገዛለት ታሪክ ዘላለሙን ሁሉ ይሄን ደግሞ በባንክ አካውንት ብሎ ቢለው ሰውየው በአንዴ ከዛ ከጥራጊ ቦታ ላይ አውጥቶ ሚሊዮነር ተብሎ የሚባልበት እዛ ቦታ ላይ ነው የሚደርሰው። በሰውኛ አስተሳሰብ ማለት ነው። ጌታ ኢየሱስ ከላይ ከሰማያት መጥቶ ወደ የትኛው ከፍታ ነው እና በባንክ $100 ሚሊዮን አስገባልሃለሁ አይደለም ያለኝ። ና አንተው ራስ ኤርሚያስ ና ግባ ነው ያለኝ። ወዴት? ወደ መንግስቴ። በመንግስት ውስጥ ምን አለ? ምን የሌለው አለው? በእግዚአብሔር መንግስት ውስጥ ሁሉ ነው ያለው። መንግስት ውስጥ ገብቼ ምን ላድርግ? ውረስ። የኔ የሆነ አንተ ነው። እኔ አባትህ ነኝ፣ አንተ ደግሞ ልጄ ነህ።
በምን ይገኛል? በምን ይገኛል? ወንድሞች ናቶች፣ ይሄ እስቲ በየትኛው ገንዘብ ልክ ተምን ገንዘብ ተብሎ ይባል 17 ትሪሊየን ዶላር ይሄ ልጅነት ያገኛል። 100 ትሪሊየን ፓውንድ ይሄ ልጅነት ትሪሊየን ማለት ነው። ቁጥሮች ይደክማሉ። ገንዘቦች ሁሉ ቢሰበሰቡ የመጨረሻው ቁጥር የሚባለው ነገር እንኳን መጥቶ የገንዘብና የወርቅ ክምችት በእግዚአብሔር ፊት አምጥተህ ብትቆልለው የእግዚአብሔርን የልጅነት ስልጣንን ይህ ከመንፈስ ቅዱስ የሆነን ሰላምና ደስታን $1 ኖ ልጄን እንካችሁ። ልጅ ምን ያህል ያህላል ዋጋው? የአብ ልጅ ዋጋው ምን ያህል ያክላል? ይሄ ቢገባህ አይደለም ልብስ ለብሰህ ልብስን አውለቀ መሬት ላይ ተንበርክኮ ብቻ አይደለም ጣሪያ ላይ ወጥተህ ዛፍ ላይ ወጥተህ ብቻ የምትወጣበት ላይ ወጥተህ እኔን ወደድከኝ ወይ ብለህ እርቃንን ሆነህ ዘመንን ሁሉ ብትጮህ ተመስገን 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 እያልክ ብለህ ብትል ካደረገልን ጋራ ምንም የሚነጻጸር የምስጋና መስዋዕት ልሰዋችንም ባለን ቃል ግን እንላለን። ለዚህ ነው ኢየሱስ ብለን ስንል አብዛኛው ጴንጤ ኢየሱስ ብለህ ስትለው አይኑ ወይ እንባ ያፈልቃል። እሱ እኮ ብሎ የሆነ ቃል ሊናገር ነው ብለህ ስትጠብቅ የለም ወይ ተንበርክኳል፣ ታሪኬን የለወጠ እረኛዬ ቤዛዬ ብሎ እኔ ሶፋ ስር ወድቆ የሶፋውን እግር ይዞ እኔን እኮ ወደድከኝ፣ እኔን ወደድከኝ፣ እኔን ወደድከኝ፣ እኔን እንዴት ወደድከኝ ብሎ ያለቅሳል። ዶክተር በለው ፕሮፌሰር በለው በዚህ ፍቅር ሲነካ ሳይንቲስት በለው ማንም ታላላቆች እያያቸዋቸውን አይደል? በትልልቅ እውቀት የያዙ የተማሩ ወንድሞቻችን ሁሉ ጭምር ሳይቀር ክብራቸውን ትተው እኛ በእግሮቹ ፊት ኖ በቃ ሰው ልጆች ናቸው እነሱ የሰው ልጆች ስለሆኑ ብለህ ልትል ትችላለህ። ሂድ ሰማይ ውስጥ ግባ፣ በመላእክት ዓለም ኢየሱስ ተብሎ ሲጠራ የሚቆም መልአክ እንኳን የለም። የሚቆሙ መላእክት የሉም። ዙፋናቸው ላይ የሚቀመጡ ሽማግሌዎች የሉም። አክሊላቸውን ሁሉ ያወርዳሉ። አራቱ እንስሶች የተባሉት መንፈሳውያን ፍጥረታት መጽሐፍ ቅዱስ ስታነቧቸው በተለይ ሕዝቅኤልና ሌሎች መጽሐፍት ላይ ክንፎቻቸው ሁሉ አይኖች የሆኑ ናቸው ይላል። እነሱ ሁሉ የሉም። የት ሄዱ? መላእክት በል ዙፋኑን የከበቡት 24ቱ ሽማግሌዎች፣ እልፍ አላፋት መላእክት፣ በሰማይና በምድር ያለ ፍጥረታት ሁሉ በሙሉ እሱ ዙፋኑ ላይ ነው። እነሱ ግን ከዙፋኑ ስር እንደ ቅጠል ረግፈዋል። ሚካኤል ብለህ ብትለው የለም ወድቋል። ገብርኤል ቆሞ ታዛቢ ሆኖ ካሜራ ይዞ ፎቶ አያነሳም። የለም እሱም ወድቋል። የኔ አባት የኔ አባት የኔ አባት ሱራፌል ኪሩቤል ብለህ ብትላቸው ምናልባት እየጮሁ ነው የሆነ ቦታ ላይ በወደቁበት ቦታ ሆነው ማለት ነው። ለጌትነት ክብር ቅዱስ 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 የሰራዊት ጌታ እግዚአብሔር እያሉ ይጮሁ ነበር አለ። ኢሳይያስ ሰምቶ ይጮሁ ነበር አለ። ዮሐንስም አይቶ ጻፈው። ተቀማጩ ብቻ እንደታረደ በግ ሆኖ ተቀማጩ ብቻ እንደታረደ በግ ሆኖ ቆሞ አየሁት ይላል ዮሐንስ። ቆሞ አየሁት ይላል። ተቀምጦም አየሁ። እስጢፋኖስ ቆሞ አየሁት ይላል። ዮሐንስ ደግሞ ተቀምጦ አየሁት ይላል። በዙፋኑ ላይ አየሁት ይላል። እሱን ስታየው ነው ብራዘር፣ እሱን በቃሉ ብርሃን ውስጥ ብቻ ነው የምታየው። ከዛ ውጭ በምንም አታየው። እኔ ጴንጤዎቹ ያሳዩኝ በቃሉ ብርሃን በኩል ነው። ኤርሚያስ መጽሐፍ ቅዱስ አንብባሉኝ
ለዚህ ነው መጽሐፍ ቅዱስ አንብቡ፣ መጽሐፍ ቅዱስ አንብቡ፣ መጽሐፍ ቅዱስ አንብቡ፣ የእውነት ጌታን ፈልጉት፣ ተጠጉት፣ 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 ፈልጉት ብለን የምንላችሁ። እግዚአብሔር ለእኔ ሩቅ አይደለም፣ በቅርቤ ነው፣ በእኔ ውስጥ ነው፣ እኔ ውስጥ ነው ያለው፣ እኔ ውስጥ ነው ያደረው፣ እኔ ውስጥ ነው ያደረው። በክርስቶስ ኢየሱስ ያመኑት ውስጥ ነው ያደረው። ታላቁ የተፈራው ገናና የሆነው ኢየሱስ ክርስቶስ ለዘላለም ስሙ ይባረክ። እኔ ውስጥ አደረ፣ እኔ ውስጥ አደረ። ውጭዬን ነው የምታየው፣ ውስጤ ያለውን ድምፅ፣ ውስጣችንን ነው የምታየው። ውስጣችን ያለውን ድምፅ ብትሰማው የሌላ ድምፅ አይደለም፣ የእሱ ድምፅ ነው። ለዘላለም ስሙ ይባረክ። ዳኑ ወንድሞቼ፣ እህቶቼ እየወሰናችሁ ብዙዎች ሰምታችኋል። በጣም ብዙዎች በውስጥ በኩል ጽፋችሁልኛል። እናንተ ላይ ድራማ ለመስራት አይደለም የማለቅሰው። ስታለቅስ ልባችን ይነካላል። ካየህ እዚህ የልዑል እግዚአብሔር መንፈስ እንጂ ድራማ በመስራት ቢሆን 10 ዓመት ሙሉ ሰው እያለቀሰ አይቀጥልም። የምን ድራማ ነው ያልከኝ አንተ? እግዚአብሔር ነው የጠራኝ፣ እግዚአብሔር ነው የጠራን። የእግዚአብሔር ልጆች ነን። የእግዚአብሔር መንፈስ ያለብን እህቶቼና ወንድሞቼ የእግዚአብሔር ልጆች ናቸው። እዚህም መተን ዛሬም ደግሞ ስለማን ሲቆይ ምን ደግሞ ስለማን ሊያወሩ ይሆን? ይኸው ስለ ኢየሱስ ነው የምናወራው። ሌላቸው ዘመን እና እሱ መንፈስ ማለት ነው ያወራኝ የጌታ መንፈስ። እኔ አንድ ቀን ምን አልኩ መሰለህ? አንድ ጓደኛዬ እንግዲህ በሐዋርያት ሥራ እንደምናየው መንፈስ ቅዱስ ሁለተኛው ምዕራፍ ላይ የተከፋፈሉ ልሳን ከታዩአቸው በኋላ በአዲስ ቋንቋ በአዲስ ልሳን መናገር ሲጀምሩ እዛ ጋር የተነሳው ሪቫይቫል 3000 ሰው ነው ወደ ቤተክርስቲያን የጨመረውና ግን የሚደንቀው በዛ አላቆመም። የመንፈስ ቅዱስ ጉብኝት ደግሞ ነው የሆነው እና ከኢየሩሳሌምም ወጥቶ በስፋት ኤፌሶንም ቆሮንጦስም እንደገባ የመንፈስ ቅዱስ ስጦታ ደግሞ በሙላት ይገለጥ እንደነበረ የትንቢት ስጦታ፣ መናፍስትን የመለየት ስጦታ፣ በአዲስ ልሳን መናገር፣ የተነገረውን ደግሞ መተርጎም፣ የኃይል ስጦታ፣ የእምነት ስጦታ እና በቤተ ክርስቲያን በሙላት እንደሚሰራ ኢየሩሳሌም ላይ እንዳልቆመ ያንን ስታይ በአማኙም ሕይወት ደግሞ በድነት ጊዜ መንፈስ ቅዱስ የርስታችን መያዣ ሆኖ እንደሚያትመን ያ ደግሞ በዛ እንደማያልቅ እንደማይቀር ከድነታችንም በኋላ መንፈስ ቅዱስ ለአገልግሎት የሚያዘጋጀን እሱ እንደሆነ አንዴ ደግሞ መጥቶ የመጨረሻ እንዳልሆነ መንፈስ ቅዱስ አክቲቭ የሆነ የሚሰራ ሕያው የሆነ ደግሞ ደጋግሞ እንደሚመጣ በሕይወታችን በቃ እንደሚጎበኘን የጉብኝት ጊዜ የተሐድሶ ጊዜ ሪስቶሬሽን የሚያደርግ መንፈስ እንደሆነ እኛ በሕይወታችን አይተናል፣ እያየንም ነው ያለነው። ዛሬ ትላንትና ብለን የምንለው ብቻ ሳይሆን ዛሬም የሚሰራ ዛሬም ያው የሆነ እና አንድ ቀን በኃይል መንፈስ ቅዱስ በሕይወቴ መጣና በቃ እንትን አደረገኝ። በቃ እንደ ሰባ አንበሳ ዘለለኝና ጓደኛዬን ምን አልኩት? ዶክተር መንክር ይባላልና መንክር ያልኩት ይህንን ነገር ለአንተ ልንገርህ አልኩት። እንደው መቼም ዝዬ እንኳን የፈለገ ነገር ብሆን አልኩት መንፈስ ቅዱስ ሕያው እንደሆነ ግን እንዳትረሳችን ያዝልኝ አልኩት። ለምን በቃ የዛን ጊዜ እኔ ላይ የነበረውን የእግዚአብሔርን የመንፈስ ቅዱስ ጉብኝት በቃ እኔ እንኳን ብረሳው የሆነ ነገር ውስጥ ገብቼ እንደው በቃ ብዬ የነገርኩት ነገር አይረሳኝም። እና እኔ ወገኖችን በጣም ኢንከሬጅ አደርጋለሁ። ጌታ በመንፈስ ቅዱስ ኃይል ሕይወታችሁን እንዲጎበኝ እንድትጸልዩ። አሁን እዚህ ሴሴሽኒዝም የሚባል እንግዲህ ሴሴሽኒስቶች መንፈስ ቅዱስ በዚህ ዘመን አይሰራም ብለው የሚያምኑ ወንድሞች አንዳንዴ ጥለውባችሁ የሚያልፉት ነገር አለ። ምንድነው ጥለውብን የሚያልፉት? ስነ መለኮታቸውን ለማስረጽ ሲፈልጉ ብዙ አይነት ትምህርት በሕይወታችን ውስጥ ይዘራሉ። ከዚህ የተነሳ እነሱ ያው አላመኑም፣ የለም ብለው ነው የሚቀበሉት። ግን
እኛ ውስጥ ጥርጣሬ ይሄ ነገር ግን እንዲህ የሚል የጥርጣሬ ስፒሪት ዘርተው የሚሄዱ አሉ። በተለይ በእግዚአብሔር የመንፈስ ኃይል ልምምድ የሌላችሁ ሰዎች ካላችሁ እንዳትናፍቁት፣ ያን ነገር እንዳትጠሙ፣ እንዳትጾሙ፣ እንዳትጸልዩ። የሚገርመው ነገር መንፈስ ቅዱስን ጌታን ተቀብዬ ወራቶች ያለ አንድ ሰው ወደኛ ከተማ መጣ። 9ኙም የጸጋ ስጦታዎች አሉት ተብሎ የተነገረለት ማለት ነው። እኛ እንግዲህ 3 ወር 4 ወር ክርስቲያኖች ነን፣ ገና አዳዲሶች ነን እና ገና ይመጣል የሚለውን ወሬ ስንሰማ ንስሐ መግባት መጸለይ ነው የጀመርነው። እና ንስሐ እንገባለን፣ እንጸልያለን። ጌታ ሆይ የጸጋ ስጦታ በቃ በህይወታችን ውስጥ ልንቀበል እንፈልጋለን እያል እንጾማለን። በቃ ንስሐ ከልጅነታችን ጀምሮ የሰራነውን ኃጢአት እየተናገርን እንጸልያለን፣ እንናዘዛለን። እና አለማየሁ ገመቹ ይባላል ወደ ጌታ ተመልሶ ሄዷል፣ ወደ ጌታ ሄዷል። ገባ፣ እዛ ከተማ ውስጥ ገባ። እሱ ሲገባ አንድ ሰው ነበረ በልሳን ትንሽ ሲጸልይ የሚሰማው፣ ያው በደንብም አይደለም ብቻ የሆነ ነገር ሲል ብቻ እንሰማዋለን በርቀት። እና ገባ አለማየሁ ገመቹ። በቃ ሰዎች በልሳን መጸለይ በመንፈስ ቅዱስ መሞላት ጀመሩ። እና ከዛ የእግዚአብሔር መንፈስ በቃ የሚያስደንቅ የሆነ ሚራክለስ የሆነ ነገር፣ አጋንንት ይወጣል፣ ሰዎች ይፈወሳሉ። ጉርስም ከተማ ውስጥ ነው እንግዲህ። ጉርስምን የምታውቁ ሰዎች ይህንን ታሪክ በደንብ ታውቃላችሁ። አጋንንት ከሰዎች ላይ ይወጣል። አዳር ኤርሚያ አዳር በሳምንት 5 ቀን ነበረ የምናድረው። 5 ቀን ሳምንቱን ሙሉ ማለት እኮ ነው። ሳምንቱን ሙሉ ከሰኞ እስከ ዓርብ በቃ አዳር በቆሎ እየጠበስን ማታ በቃ መጸለይ ነው። ወጣቶች ነን፣ እንጸልያለን። እና ግን ምንድን ነው የሆነው? አንድ ቀን ማለዳ ሰዎች በእምነት እንግዲህ ጌታን የምታውቁ ሰዎች፣ እኛ እዚህ ጋር ድራማ ቅድም ኤርሚዬ ብሏል፣ ድራማ እንደማንሰራ የምታውቁ ሰዎች ልባችሁን ከፍታችሁ ስሙ። ይህንን ስትሰሙ ራሱ ጌታ በመንፈስ ቅዱስ የሚነካችሁ ሰዎች ትኖራላችሁ። እና አንድ ቀን ማለዳ እኔ በቃ ጸልያለሁ። ገና የእግዚአብሔር ኃይል በሙላት በእኔ ላይ አልመጣም። ገና ልጅ ነኝ፣ 18 ዓመት ልጅ እንደዚህ ነኝ ገና 17 18 እንደዚህ። እና በጣም በቃ ጌታ ሆይ እኔን መቼ ነው የምትጎበኘኝ ይላሉ። 12ኛ ክፍል ፈተና ወስጄ እየጠበቅኩ ነው ውጤት። እንዲህ ያለ አንድ ቀን ከሰዓት ፕሮግራም አለ፣ ወደ በኢትዮጵያ አቆጣጠር 10 ሰዓት አካባቢ ፕሮግራም አለ። እኛ ግን በጠዋት ተነሳንና ትምህርት ስለሌለን በጠዋት ተነሳን። በኢትዮጵያ ወደ 4 ሰዓት አካባቢ ተንትናልና አለማየሁ ገመቹ ባከናና ጸልይልን። አባ ያዕቆብ ይባላል። ከከተማ የወጣ ሰው የጠላው ቦታ ነው። የካቶሊኮች ቤተክርስቲያን የነበረ ቦታ ነው። እና ጸልይልን፣ እኛ ልንጸልይ በቃ ውስጣችን መንፈስ ቅዱስን ተጠምቷል አልነው። ከዛ እሺ አለ፣ ጸልይላቸዋለሁ አለ። እና ስሙ ነብይ ያልነበረ ነብይ ነው። ሄድን፣ ተሰብስበን ተንበርክከን እየጸለይን ያለ ነው። አሌክስ ቃል እንደገባው መጣ። ይገርማቸዋል እኮ በዚህ ዘመን ቢሆን እኮ በቃ ብዙ ነገር እኮ ነበር የሚሆነው። ግን መጣ፣ ቀጥታ መጣ። ወጣቶች ነን፣ በጠየቅነው መሰረት መጣ። ተንበርክከን እንጸልያለን። እኔ በቃ በሰማሁት ጊዜ ሁሉ ውስጤን የሚነዝረኝ እንደተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግልህ እርዳኝ ጌታ ሆይ ስጠኝ የመንፈስን እሳት የሚል የተስፋዬ ጋቢሶምን መዝሙር በአግዳሚ ጠረጴዛ ላይ ተደፍቼ መሬት ላይ በቃ ተንበርክከን ሲሚንቶ ነው እንጸልያለን በቃ። እና ጌታ ሆይ እኔ ጸልይልኝ ብዬ አልጠይቀው መጥቶ ጸልይልኝ ብዬ በቃ በጣም ውስጤ ፈሷል። እና ድንገት መጣ አሌክስ ወደ እኔ። ገና ሲመጣ ነው በቃ የእግዚአብሔር ክብር የተሰማኝ። እጁን በላይ ላይ ሲያደርግ ኤርሚዬ የእውነት ፍም ነው የሚመስለው በቃ በእኔ ላይ የወረደው። በቃ ሰውነቴ ገንጥሎኝ የሄደ ነው ይመስለኝ።
በቃ የእግዚአብሔር እሳት ማይቲ የሆነ ዘመኔን በሙሉ ልረሳው የማልችል እግዚአብሔር እሳት በቃ ሰውነቴ በእግዚአብሔር እሳት ነደደ። ንጹህ እሳት፣ ንጹህ የእግዚአብሔር እሳት። በአዲስ ልሳን መጸለይ ጀመርኩኝ፣ በአዲስ ቋንቋ። እኔ እንግዲህ በዘመኔ የምናገረው አማርኛ፣ ትምህርት ቤት ደግሞ እንግዲህ ባዮሎጂ እና ኬሚስትሪ የምንማርበት እንግሊዝኛ፣ ያው የሃይስኩል እንግሊዝኛ ታውቁታላችሁ፣ የገጠር ከተማ እንግሊዝኛ። ከዛ ኦሮምኛ ነው። በህይወቴ አይቼው የማላቀው ኩልል ያለ ጥርት ያለ ቋንቋ፣ የሰማይ ቋንቋ እናገራለሁ። ወዲያው ማለት ወዲያው እኮ ነው፣ ወዲያው በቃ በመንፈስ ቅዱስ ተሞላው፣ በመንፈስ ቅዱስ እሳት፣ በመንፈስ ቅዱስ ኃይል። ጉባኤው በቃ ነደደ። እኔ የተቀበልኩት የእግዚአብሔር እሳት እዛ የነበረ ህዝብ በሙሉ እልል ይላል፣ ይጸልያል፣ ያመልካል፣ ይዘላል። በቃ እኔ እግዚአብሔርን እንዴት ልበልህ፣ በቃ እኔ የዛን ቀን ሁልጊዜ እንግዲህ በጣም ረጅም ዘመን ሆኖታል ይሄ እርሚ እና በቃ ሁሉ ነገር ተለወጠ። ስደቱም፣ መጠላቱም፣ መገፋቱም፣ የጴንጤነቴ እንትንም ወጣ፣ ታወቀ። ከተማው በሙሉ በቃ ያወቀ ይመስልሃል፣ በቃ ያወቀ ይመስልሃል። ከአጋንንት ጋር ፊት ለፊት ሆነ እንትኑ እና ያንን የመንፈስ ቅዱስን ኃይል እስከዛሬ ድረስ በቃ በአይኔ ፊት ነው ያለው። አይ ቲንክ እስክሞት ድረስ ይህን ነገር ደግሜ ደጋግሜ ነው የማወራው። እጽፈዋለሁ፣ አንዴ በእንግሊዝኛ ጽፈዋለሁ፣ አንዴ በአማርኛ ጽፈዋለሁ። ይኸው እንደዚህ ለሰው እናገራለሁ። እና ወገኖቼ ይሄ በእኔ ዘመን የሆነው ነው፣ እንግዲህ በራሴ ህይወት የሆነውን ነው መነግራችሁ። ስለዚህ መንፈስ ቅዱስን የእግዚአብሔርን መንፈስ ወገኖቼ ተጠሙ። ስነ መለኮት አንዳንድ ጊዜ ትልልቅ መጽሐፍ አንብበን በቃ ሰዎች የሚሉትን እንሰማና ደስ የሚል ነገር ይመስላል። ነገር ግን የኢትዮጵያን ምድር በወንጌል ያረሰው የጴንጤቆስጤ እንቅስቃሴ ነው። የጴንጤቆስጤ እንቅስቃሴ ባይኖር ሐረር ማንም ጫቱን ትቶ ወደ ቤተ ክርስቲያን ወደ ቸርች አይሄድም ነበር። እያንዳንዳችንን ከጫታችን ላይ ፍንቅል እያደረገ እያነሳ ዱርዬውን፣ ተደባዳቢውን፣ ማጅራት መቺውን ፓስተር ያደረገ ወንጌላ ያደረገ ሐረር ከተማ ውስጥ የመንፈስ ቅዱስ እሳት ነው። በቃ መቼም ቢሆን እኔ ስንት ነገር ብታስተምሩኝ፣ ስንት ነገር ብሆን መቼም በቃ መቼም። ስለዚህ በመንፈስ ቅዱስ ኃይል ህይወታችሁ እንዲነካ ጸልዩ ወገኖች፣ ተጠሙት። ጌታ ሆይ በቃ በህይወቴ በጳውሎስ ህይወት እንደሰራ፣ በጴጥሮስ ህይወት እንደሰራ፣ በሐዋርያት ህይወት እንደሰራ፣ በአባቶች ህይወት እንደሰራ በእኔም ህይወት ደግሞ በኃይል ስራ ብላችሁ ጠይቁት። አታስገድዱትም። እንደወደደ ነው የሚሰጠው። እንደወደደ መንፈስ እንደወደደ ነው የሚሰጠው። ግን በቃ ህይወታችሁ ሲገለባበት ታዩታላችሁ። የእግዚአብሔር ቃል ይበራላችኋል። ራእይ ታያላችሁ፣ ህልም ታያላችሁ፣ ለሰዎች ትጸልያላችሁ፣ አጋንንት ከሰዎች ሲወጣ ታያላችሁና ኤርሚዬ ሰዎች በእምነት እንዲሞሉ መቼም ሻውል የነገርከን ነገር ውሸት ነው የሚል ሰው ካለ መብቱ ነው። ሻውል ይህንን በመናገሩ ምክንያት እግዚአብሔር ይከብራል ብሎ ዋሽቶ ከሆነ ይሄ ነገር ደግሞ የሆነው አንዴ ብቻ አይደለም። ግን ዋናው ያን ጊዜ ነው። ዋናው ያቺ የክረምት ጊዜ ነች እና ተጠሙት። የሆነ ነገር ሰምታችሁ ልባችሁ እምነታችሁ አይዛል። ዛሬም መንፈስ ቅዱስ ያስፈልጋል። የእግዚአብሔር ቃል ያስፈልገናል። አዎ በጣም ዋና ነው። የመንፈስ ቅዱስ ኃይል ያስፈልገናል። አሁን ያስፈልገናል። እግዚአብሔር በዚህ ጥማት ህይወታችሁን ያረስርስ። እኔና ባለቤቴ ጽዬ በጣም ነው በቃ የምትወደው። እግዚአብሔር መንፈስ ሲመጣ ኢቭን እኔና እሷ ስንጸልይ እንኳን የተለየ የመንፈስ ቅዱስ ጉብኝት ሲሆን ሴንስ ታደርጋለች። እና እግዚአብሔርንም በቃ ጠይቄዋለሁ ይህንን ጥያቄ። በቃ ጌታ ሆይ እኔ እንደዛ አድርግልኝ ብዬ ጸልያለሁ። በቃ ሚስት ስትሰጠኝ እንደዛ ፊል የምታደርግ ሴንስ የምታደርግ
እና ክብር ለእግዚአብሔር ይሁንና ላነቃቃችሁን ይህንን የምነግራችሁ ላነቃቃችሁ ነው። ውስጣችሁን እንደዛ ላደርገው ነው። እና ብዙ ነገሮችን አይቻለሁ። በቃ ከዛ በኋላ ብዙ አጋንንት በቃ ዋው! ሰዎች አሁን ጨሌ ምናምን ሲደረግ ይፈራሉ አይደል? እኔ ግን እዛ ጨሌው ፊት ቁጭ ቆሜ በቃ መንፈሱን ነበረ እንትን የማደርገው። የጠንቋዮች ቤት፣ ጎረንትቻ የሚያመልኩ ሰዎች ቤት እንሄድ ነበር። የሚካድሙ ሰዎች ቤት እንሄድ ነበር። ምንም ነገር አንፈራም ነበር ምንም። እና ክብር ለእግዚአብሔር ይሁንና መንፈስ ቅዱስ በኃይል አለ፣ አሁንም ይሰራል። በእኛ በትናንሾቹ ልጆች ጠቢባን አድርጎናል። ከአፈር አንስቶናል፣ ከትቢያ አንስቶናል፣ በከፍታ ላይ አቆሞናል። የምንናገረውን ቃል ሰጥቶናል። በተማሩት ሰዎች መካከል የምንናገረው ድፍረት ያለው በቃ እንደነ ጴጥሮስ በድፍረት እንድንናገር ወንጌልን ትናንሽ የተባሉ ሰዎች ሰብስበው አንድ ሰውዬ መጣና እንግሊዝ ሀገር ማስተርሱን ሰርቶ ነው፣ እኔ ገና ሃይስኩል መጨረሴ ነው። መጣና አናገረኝ እና እንዴት አንተ የአባቶችን እምነት ትተዋለህ አለኝ። በቃ ልክ እንደ ጴጠማው በዚህ ጨለማ በሞላበት ከተማ ውስጥ በቃ በድፍረት ማንም በፊታችን ሊቆም አልቻለም። ይኸው እኔ በዓለም ሁሉ ፊት ነው የምናገረው። ከኔ ጋር እኔ ከተማ የተወለዱ ሰዎች አውቃሉ። ትንንሽ ልጆች 18 ዓመት 19 ዓመት የማይሞላን ልጆች ግን በቃ ወንጌል በእሳት በኃይል ስለተገለጠ፣ ስለዚህ ማንም በመንፈስ ቅዱስ ኃይል ፊት አይቆምም ወገኖች። ሰው ያወራል እዚህ ጋር እንጂ ማንም በእግዚአብሔር መንፈስ ፊት አይቆምም። እና ኤርሚዬ በጣም ደስ ብሎ ነው ይህንን ነገር መመሰክረው። ክብር ለእግዚአብሔር ይሁን። ቴንኪው። አሜን አሜን። ቴንኪው ዶክተርዬ ተባረክ። ይህንን ከመስማት የበለጠ የሚያስደስት ነገር የለም። የእግዚአብሔር አብሮነት ከኛ ጋር ሲሆን ይታወቃል እኮ በደንብ ነው የሚታወቀው፣ በደንብ ነው የሚታወቀው። መንፈስ ግን በህይወታቸው ሲመጣ ግን አያውቁትም፣ ሊያውቁም አይፈልጉም። መጫወቻ አረከው እንዴ? ጌታ እኮ ለሰው ልጆች እኔ የቅርብ አምላክ ነኝ ነው ብሎ የሚለው። ሃይማኖት ቤተ ክርስቲያን ሩቅ ነው ይለዋል። ሩቅ ነው፣ እግዚአብሔር ማግኘት አትችልም ይለዋል። ጌታ ምን ይላል ግን? እኔ የቅርብ አምላክ ነኝ። የቅርብ ሃይማኖት ቤት ሄዱና አዩት ሲሰብኩ ሩቅ። እሱን ለማግኘት ከመራቁ የተነሳ እማሆይ እንትና አቡነ እንትና የሚባል ሰውዬ ያዝ ምናምን ነገር እያሉ ማለት ነው። በዛ በኩል መሰላል ያበጁልሃል። አትስሟቸው፣ አሳቾች ናቸው። ወንድሞች እናቶች፣ ጌታን የእውነት ፈልጉት። እሱ ቅርብ ነው። ጌታ በነገር ሁሉ ቅርብ ነው። ኦኬ። በራሱ ሞት ታረቀንና ራሱ ቀረበን። መቅረብ ብቻ ሳይሆን በውስጣችን እንዲኖር ወደደ፣ ፈቀደ። ስለዚህ የቀመሰ ብቻ ያውቀዋል። ይህንን ህይወት ያጣጣመ ብቻ እንደ ዶክተር አይነት ወንድሞቼና እህቶችም እንደዚህ ያውቁታልና ለእግዚአብሔር ክብር ይሁን። ጌታ ይመስገን። ሰኞና ማክሰኞ፣ ሮብና ሐሙስ፣ ዓርብ፣ ቅዳሜ ወራቶች፣ ዓመታት የጴንጤ ስራው ምን ሆነ? ኢየሱስ ጌታ ነው ብሎ ጌትነቱን፣ አዳኝነቱን፣ አምላክነቱን፣ አባትነቱን፣ ምሕረት ቸርነቱን ማወጅ። የሃይማኖተኞች ስራቸው ምን ሆነ? ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ በእያንዳንዱ ቀን እሱ የፈጠረውን ቀን ሸንሽነው ለፍጡራን አድለው ዛሬ እናታችን እንትና ናት፣ ነገ አባታችን እንትና ነው፣ የሚቀጥለው አያታችን እንትና ነው፣ ሌላ ደግሞ ህፃኑ እንትና ነው እያሉ የሃይማኖተኞች ትምህርት የሆነ ማለት ነው። ታዲያ እውነተኛው ክርስትና የት ነው ያለው? ያውቁታል። ልባቸው ራሳቸው ያውቁታል። ራሳቸው ሰዎቹ ይህን የሚያደርጉት ያውቁታል። አካሄዳቸው በጣም ስላስፈራቸው እኮ ነው እነዚህን ሰዎች ቆይ ህዝብ እንዳይሰማቸው ስማቸውን እናጥፋ ብለው እንኳን አጠፋችሁት የጴንጤን ስም እንኳን አጠፋችሁት ኦርቶዶክሳውያን። አሁንም በጣም አጥፉ። በጣም ቀፋፊ የሆነ ስድብ እየፈለጋችሁ አምጡና እኛ ላይ ድፉት። ህዝቡ ይሰማችኋል፣ ያያችኋል።
ከእኛ ዘንድ ደግሞ የምንሰጣችሁ ግብረ መልስ ከጌታችን የተማርነውን ስለሆነ ህዝቡ ያያል፣ ይሰማል፣ ያያል። በደንብ ነው የሚያየው። ቤት እንዳታከራዩቸው፣ እነዚህ በድመት ስጋ የሚያቆርቡ ጭራቆች ናቸው እኮ፣ ዝሙት ይሰራሉ፣ በዚህ ወጥተው በዚህ ገብቶ ምናምን ነገር። ለምንድን ነው እንደዚህ ብለው ኦርቶዶክሳውያን ማስወራት የጀመሩት? እንደዚህ ብለን ካላስወራን ህዝብ ሊሄድብን ነው ብለው እንደዚህስ ብለው ማውራታቸው ህዝቡን አስቀሩት? አላስቀሩትም። ጴንጤን እያዩት እኮ ነው 40 ሚሊዮን የደረሰው ምድሪቱ ላይ። ከሁሉ የኋለኛ ምን ትናንትና የመጣችው ምናምን ነገር እያለ ማለት ነው። አዎ ታዲያ አይነኬ የተባሉትን ሁሉ በእስልምና ሃይማኖት ገብቶ ሼካዎቹን በኦርቶዶክስ ሃይማኖት ገብቶ ከጳጳሱ ከቆሞሱ ጀምረው ቆሞስ እዚህ አሉ፣ መርጌታ እዚህ አሉ፣ ዲያቆኑ፣ ቄሱን፣ መምህራኑን፣ ታዋቂውን፣ አርቲስቱን፣ ዘፋኙን ሁሉ እንዴ ያ ወሬ አላስቆማቸውም ማለት ነው። በፍጹም ትናንትና አንድ ቪዲዮ መነን የላከለች የነበረ የሆነች እናት አለች፣ እዚህ ከኢትዮጵያ ውጭ ያለች እናት ከቄሱ ጋር ቁጭ ብለው የጴንጤን መዝሙር እንስማ አባታችን፣ እኔ ኦርቶዶክስ ነኝ፣ እንስማ አይ መስማት የለብንም ይላል እሱ ቁጭ ብሎ። እሷ ደግሞ መስማት አለብን። ምንድን ነው ክፋቱ? ግጥሙም ሆነ መዝሙራቸው እኮ በጣም የእግዚአብሔርን ቸርነት የሚናገረው። መስማት የለብንም። አንዲቷ ቤተክርስቲያን እች ናት ይላል። ማነው ኦርቶዶክስን አንዲት ቤተክርስቲያን ያደረጋት? ብቸኛና በቃ እሷ ብቻ እዚህ ፕላኔት ላይ ያለውን ሃይማኖት አጽዳቂና ኮናኝ ማን ያደረጋት? ዳር ትይዛለህ ብራዘርዬ። አንዲት ሃይማኖት ናት። በዚህ ሃይማኖት ውስጥ ሰው ካልገባ አይድንም ይላል። እውነትህን ነው። የትኛው ሐዋርያ ነው የትኛው ነቢይ ነው ሰው በኦርቶዶክስ ሃይማኖት ካልገባ አይድንም ብሎ ያለ? በእኔ የሚገባ ቢኖር ይድናል ነው ያለው። በሩ እኔ ነኝ፣ ወደ እኔን አግባ ነው ያለ እግዚአብሔር ልጅ ኢየሱስ። አንተ ወደ ኦርቶዶክስ ያልገባ፣ አንተ እኮ ራሱ የገባው እዛ ያለ ሰውዬ እኮ አልዳንክም። የት ነው የምትገባው ስትሞት? መንግስተ ሰማያት ወይ ሲኦል ብርዘን? እኔ እንጃ፣ እነ አቶ እኔ እንጃ፣ እነ ወይዘሮ እኔ እንጃ። አንቺ እኮ እዛ ኦርቶዶክስ ውስጥ ነው ያለሽው። አያት ቅድመ አያትሽ ምጅላትሽ በሙሉ ምናምን ነገር እዛ ነው ያሉት። አንቺ እኮ አልገባሽም። እዛው እያስቀደሽ ማን እየቀደሽ አልኩኝ፣ እያስቀደሽ አልተቀደሽም። ኖሮች ይናገራል። መድኃኔዓለም ክርስቶስ ምስክር ኖሯችሁ ይናገራል። እና በኦርቶዶክስ ያልገባ ይላል መጽሐፍ፣ በሩ እኔ ነኝ ነው ያለው ጌታዬ። በእኔ የሚገባ ቢኖር ይድናል። በቃ ኢየሱስ ያለው በእኔ የሚገባ ቢኖር ይድናል ነው ያለው እንጂ በኦርቶዶክስ እውነቴን ነው የምላችሁ፣ በኦርቶዶክስ ሃይማኖት ሰው ካልገባ አይድንም አለ ጌታችን። አላለም። ሐዋርያት አሉ እንደዛ አላሉ። የእውነት ነው ብዬ የምላችሁ በፕሮቴስታንት ካልገባ ይላል አይልም። አንተ የእምነት ተቋም ትጠራለህ እንዴ? አታፍርም? አንተ እኮ እዛው ቁጭ ብላል እኮ ዘመን ዘላለምህን የእናቴ አልበጥስም ማህተሜን አልበጥስም እያልክ ማለት ነው። ክር የመበጠስና ያለመበጠስ ጉዳይ አይደለም ብራዘርዬ። እንዴ ቀሚሼን ዘቅ አድርጌ ለብሼልሃለኝ። እዚህ እኔ ሙሉ የገዛሁት አሸንክታብ ድሮ ጠቀምበት የነበር አስመጥቼዋለሁ። ክር የመበጠስና የማሰር ጉዳይ አይደለም ክርስትና። አልበጥስም ማህተሜን ትላለህ እንዴ? ክሩ ጋር አይደለም ጉዳዩ ያለው። ጉዳዩ አምላክ ሰው የሆነበት ምስጢር፣ በእርሱ በማመን የዘላለምን ሕይወት አግኝተህ ሙት መንፈስህ ሕያው ሆኗል ወይ? ሕያው በሆነው በሥላሴ ሦስተኛ አካል በሆነው በመንፈስ ቅዱስ መንፈስህ ዳግም ተወልዷል ወይ? እሱ ደግሞ ኢየሱስን የሕይወትህ ጌታ አድርገህ ስትቀበለው በልብህ እንዲኖር ስትፈቅድለት ወይ ስትፈቅድለት ነው። ስለዚህ ጊዜያችሁን በከንቱ እንዳጨርሱ። ሊሊ ያለሽ ሊሊ፣ ጽዮን፣ ሀሲ አላችሁ ካላችሁን እስቲ ገስት ላኩልኝ። እንዴት እንዳደራችሁ መስማት ፈልጋለሁ። እናንተ ደስ ብሎናል። እግዚአብሔር ይባረክ።
ምን እንደተሰማችሁ መስማት እንፈልጋለን። አላችሁ? ሊሊዬ አለሽ? እኔ ልሰናበታችሁ ዶክተር እንትን አንድ ነገር እንደው በቃ አይ ዶንት ኖ በዚህ ሁኔታ እንትን ቀጥልና ሌላ ጊዜ እነግርሃለሁ። ግን 2 ትልልቅ መጽሐፎች ከኢትዮጵያ መጥተውልኛልና እንደው በቃ ጀምሬዋለሁና እንደው አንተ እንዲህ ቻልከው ያንን ሁሉ መጽሐፍ ልልህ ነው። ተመሳሳይ መጽሐፍ ነው። አንድ ተአምረ ማርያም እንደዚህ ትልቅ ነው እንደ ኤርሚዬ ነጩ ነው ይመጣልህ። ይሄ የኛው ነው የቀዩ ነው። ቆይ ላሳየህ። መርጌታም አለ እዚህ ይነግረናል። ይውል ኮኔክት እሺ አለ እዚህ ጋር ይሄኛው ካሜራውን ፍሊፕ አድርገው። እሺ ላደርገው ነው። በብራና የተጠረዘው ነው ያንተ። በደንብ እንትኑ ትልቅ ነው በጣም እርሜ። የተደጎሰው ነው የተላከለ። የተደጎሰው ዋናውን ነው ይዘውልኝ የመጡት። ግን አንተ ይሄኛው ሃይማኖተ አበው ነው። ሃይማኖተ አበው ነው። ይሄኛው ሃይማኖተ አበው ነው። ብዙ ቁም ነገር አለበት። አይ ነው በጣም ብዙ እንትኖች አሉበት። የአባቶች ይሄኛው ተአምረ ማለት ይሄ የታረመው ነው። ይሄ ኖ አይደለም። ይሄ ስንት ነው? በጥቂት ውስጥ ይቆይ 366 ምዕራፍ በመጀመሪያ መርጌታ ይህን አላውቀው። ምን ጋ ያለው 412 ነው። መሪ ይሄን ታውቀዋለህ? ያንተ የዚህ ተስፋ ገብረስላሴ ያሳተመው ያኛውም አለ። መሪ ዳንኤል ወንድማችን ደህና አደሩልኝ ኤርሚ። እሺ ዶክተር አሁን ቅድም እኮ አንተ ቀድመህ ሻውልን አስፈራራኸው። መጽሐፉን እንግዲህ ጠርዘህ ወደ እኔ ልትልከው ነው ስትለው እሱም መጀመሪያ እየፈራው ነው ይመስለው መጽሐፉን አይቶት ማለት ነው። ያው እሱ እንደጀመረው እንደፈለገ አድርጎ ያንብብልን ያስረዳን ብሎ ነው። ሲቀጥል ቅድም ባስተማርከን ትምህርት ላይ መንፈስ ቅዱስ ሲረዳንና ወደ ትክክለኛው ማንነት የሚያመጣን እግዚአብሔር እርዳታው ከኛ ጋር ሲሆንልን በገንዘብም በምንም የማንለካውን ስሜት በውስጣችን እንዲፈጠር ያደርጋል ብለህ ቅድም ስታስተምር ብዙ እሱም ትምህርቱን እየሰማው እኔ ትክክለኛ የተስፋ ሚካኤል የሳሙኤል ተስፋ ሚካኤል ዝማሬ የከበረ ከሁሉም የተሻለ የሚል ዝማሬውን ታውቀዋለህ? ዝማሬውን አንድ ቀን ሰምቼ የማይመለስ የማያልቅ መልስ ነው ያገኘሁበት የዛን ሰዓት ስሰማ ያ ዝማሬ። እንደውም በዛን ሰዓት ልክ እንደጨረስክ እሱን ዝማሬ እንስማ ወይ አንዴ የ5 ነች የ6 ደቂቃ ነች የሚለውን ነገር ሁሉ እንትን ብዬ በመሃል ሻውልም ትምህርት አስተማረ። እናንተም ርዕሱን ይዛችሁ ቀጠላችሁበት እና ቀጥታ አንተ ካወራው ርዕስ ጋር አንተ በመተርተር ወይንም በመዘገብ አስተማርከው። ተስፋ ሚካኤል ሳሙኤል ደግሞ ቀጥታ በዝማሬ በቃ እኩል ልዩነታቸው በዝማሬና በትምህርት ነው የተለያየው። በቃ ደስ ሲል ነበር። ያ ዝማሬ ነው ሁላችን እናውቀዋለን። ከላይ ያለችው ብቻ የከበረ ብላ መተላን ዝማሬ አሁን እንዲሁ ላሰማሽ ደስ ብሎኝ እንስማቶ ያንዴ ልልህ ነበረ። በመሃል ያው መረበሽ እንደሆነ ብዬ እየጠበቅኩ ነበር ያለሁት። ደስ ሲል ነበር ዝማሬው። ካለ ክፈትልን። ችግር የለም። እኔ ጋር ህፃን ተኝታለች። አንድ ሰው እናንተ ጋር መክፈት ይችላል። እኔም መክፈት እችላለሁ ከተፈቀደልኝ። ትችላለህ። ክፈት እንስማትና ከዛ ወደ መርጌታ እንሄዳለን። ኦኬ ጌታ ይባረክ። ለእግዚአብሔር ክብር ይሁን። እህቶች እንግዲህ አንድ የሚጠይቅ ኦርቶዶክሳዊ ገብቷል። እንኳን ደህና መጣህ ሀኬ። እሺ ሰላም ለእናንተ ይሁን። እንዴት አላችሁ? እንኳን ደህና ቆያችሁኝ። እንኳን ደህና። ዛሬ ከየት ተገኘ እባክህ? ድህነት ላይ ጥያቄ እየተቀበሉ ነው ሲባል በቃ አልቻልኩም መጣሁ ብለው በጣም ነው የምታሰማራቸው። ቶሎ ያቀብል ባለ እባክህ። ፕሮቴስታንቶቹ ነው የሚያቀብሉኝ። ለእኔ ፕሮቴስታንት ወንድሞቼ ናቸው የሚያቀብሉኝ አሉኝ። አይ ጥሩ ጥሩ። እሺ
እንቀጥል። ሀሳብህ ምንድን ነው? እሺ ማንን ነው የምጠይቀው? ድህነት ላይ እያወራ ነው፣ ከኔ ጋር እያወራክ ነው። ችግር የለም። አንቺንም ኤርሚ ከፈለግከው እጠራልሃለሁ። አይ ችግር የለውም። ኤኒዌይስ ተጠያቂ አይነት ሰው ብቻ ይኑር እንጂ ኤርሚም ሆነ ወይ መሪጌታም ግን ከሁለት አንዱ ቢሆን ጥሩ ነው። አንቺም እኔ ነኝ እንግዲህ ካልሽም እንቀጥላለን። ግን ከሁለት አንዱ ቢሆን ጥሩ ነው። ኤርሚያስ ወይም ደግሞ እነሱን ነው የምትመርጠው? ከእነሱ ጋር ማውራት የምትፈልገው? ከሁለት አንዱ ቢሆን ጥሩ ነው። በቃ እሺ፣ ከሰማ ይመጣል። ኤርሚ ይሰማሃል? ሜርሲ ካለ ሰው ጋር ያውራ። በቃ ከሰማ ይመጣል። እሺ መሪጌታ ካሉ አለሁኝ። እሺ አለሁ። እሺ ቀጥሉ። እሺ እንዴት ናችሁ? አክሊል እንዴት ነህ? ሰላም እግዚአብሔር ይመስገን አለን። እንዴት አለ ኤርሚያስ? ጌታ ይባርክ። በጣም ደህና ነኝ። እሺ እንኳን ደህና መጣህ። እንኳን ደህና ቆየኝ። ኦኬ መቀጠል እንችላለን። አይ ቲንክ ኤፍኤም መጥቷል። መቀጠል እንችላለን። ነገረ ድህነት ላይ ጥያቄህን አንሳ። ማናቸውም ዋናው መልሱ እንዲመለስ ነው አይደል? ስለዚህ ከአንተ ጋር ነው የምቀጥለው ኤርሚያስ? እኔ አለሁኝ። እኔም አለው። የግድ ምንድነው ዲቤት ነው የፈለግከው ወይስ ጥያቄ? ለጥያቄው ኖ ዛሬ ጥያቄ ጠይቁን ተብሎ ነው የመጣሁት። ልክ ነው። ስለዚህ ማንም ሰው መመለስ ይችላል። ቀጥል ጥያቄው። እኛ የሚመልሱ አንዱን መልስ ማለት እንችላለን። እሺ እንግዲህ ከባድ ከሆነ ከኤርሚያስ ጋር ታወራለህ፣ ካልሆነ ግን ከኔ ጋር ነው። እንደው ጌታ ስንት እሺ ቆይ እስኪ እንደው ዘጋውና አንዴ ችግር የለውም። ማነው መመለሱ? ከኤፍዬ ጋር ምንድን ነው ያጉረመረምከው? አልገባኝም። ከኔ ጋር እንጀምርና ከባድ ከሆነ ለኤርሚ ይሰጠዋለሁ አልኩ። ከኤርሚ ጋር ታወራለህ አሉ። ዋስሮን ጉዳት ምን ችግር አለ? እየተወራ እያለ አሁን ዝም ብሎ ብድግ ብሎ መቶ መሀል ላይ እንደዚህ አይወራም። ብልግና ነው ብዬ ነው። ግን ችግር የለውም። አንተ እንደዛ ማድረግ ፍላጎቱ ካለ ያዝና አንተ ልጠይቅ። ሳትጀምር ነው የገባሁት። ከማን ጋር ነው የማወራው ስላልክ እየተወራ እያለ እሺ ችግር የለም። ለማንኛውም ና እሺ ድህነት ላይ እንግዲህ ድህነት የኃጢአት ስርየትን ይመለከታል። ዳግም መወለድን ይጠይቃል። እነዚህና መሰል ነገሮችን የሚመለከት ነው። ከኃጢአት ባርነት ምናምን የምንላቀቅበትም ጭምር ነው። ስለዛ ሰው ከሞት ወደ ህይወት የሚመጣበት ጉዳይ ስለሆነ እስቲ ሰው ለኃጢአቱ ስርየት እምነት ብቻ ነው የሚያስፈልገው ስትሉ ብዙ ጊዜ በተለይ እናንተ ጥምቀትን ታገላላችሁ። መጽሐፍ ቅዱስ ደግሞ ለኃጢአት ስርየት ጥምቀትንም ይናገራል። ጥምቀት ለኃጢአት ስርየት ወይም ለድህነት ያስፈልጋል ወይስ አያስፈልግም? እሺ ጥምቀት ለኃጢአት ስርየት ያስፈልጋል ወይስ አያስፈልግም የሚለው ነው ጥያቄ። አዎ ኦፍ ኮርስ። እሺ ጥምቀት ለኃጢአት ስርየት አያስፈልግም። በኢየሱስ ማመን ነው ለኃጢአት ስርየት። እሺ ጥምቀት ለኃጢአት ስርየት አያስፈልግም። ጥምቀት ለኃጢአት ስርየት አያስፈልግም ያልከው መጽሐፍ ቅዱሳዊ አስተምህሮ ጥምቀት ለድህነት አያስፈልግም የሚል ሆኖ ስላገኘው ነው? መጽሐፍ ቅዱስ ድህነት ለጥምቀት አስፈላጊ አይደለም አይልም። ልክ ነገር ግን ጥምቀት ሳይሆን ጥምቀት ለድህነት ጥምቀት ለድህነት አስፈላጊ አይደለም ተብሎ ቃል በቃል የተጻፈ የለም መጽሐፍ ቅዱስ ውስጥ። ግን ሰው በማመኑ እንደሚድን መጽሐፍ ቅዱስ በግልጽ አስቀምጠዋል። ሰው ባመነ ቅስፈት እንደሚድን መጽሐፍ ቅዱስ ይናገራል። ስለዚህ ያምን ይድናል ነው ምንለው እንጂ ሰው ሲጠመቅ ይድናል። ስለዛ ጥምቀት ለኃጢአት ስርየት የሚለው መጽሐፍ ቅዱሳዊ አይደለም ነው ብለህ የምታምነው? ኦፍኮርስ መጽሐፍ ቅዱሳዊ ቢሆንማ ጥምቀት ለድህነት ነው ብዬ አምን ነበር። ስለ ጥምቀት ለኃጢአት ስርየት የሚሉ ቤተ እምነቶች ከመጽሐፍ ቅዱስ ውጭ ናቸው እዚህ ጉዳይ ላይ ማለት ነው? አይ ሲሉ ምን ማለታቸው ነው የሚለው ይታያል። ለምሳሌ ሉተራን ባለፈ ከአንተ ጋር አብረን ተወያይተን ነበር የተወሰነ ማለት ነው። ሉተራን ለምሳሌ ጥምቀት ያድናል። አንዴ ከይቅርታ ጋር አክሊል ይህንን ጥያቄ ለአንዲት ተቀጥላለህ አይደል? የፈለግኩትኝ ሉትራውያን እና መካነ ኢየሱሶች
ፔንቴኮስታል አይደሉም እና እናንተ እነሱ አይደላችሁም እነሱም እናንተ አይደሉም ብሎ ሲል ስለነበረ ስለዚህ በቃ ሁለት የተለየ ሀሳብ እንደሆን ወይ ሁለት አይነት አስተምሮት እንዳለን ወይ ደግሞ ሁለት አይነት ተቋም እንደሆን ነው እየተናገረ የነበረው። ስለዚህ ለምን ትጠይቀናለህ ስለ መካነ ኢየሱስና ስለ ሉተራውያን? አልጠየኩም። ያንሳና ሉተራንንም መካነ ኢየሱስንም እኮ አላነሳውም እኔ እስካሁን። ያው እሱ ነው ወደዛ ሄደው፣ እሱ ወደዛ ከሄደ እዛም ሄደን ማውራት እንችላለን። የፈለከውን ጠይቅ፣ ችግር የለውም። የወንጌል አማኞች ካቴኪዝሞቹን እየከፈትን እናያቸዋለን። እሱ ነው ወደዛ ሄደው። እኔ እንደ አጠቃላይ ጥምቀት ለኃጢአት ስርየት የሚሉ ሰዎች ከመጽሐፍ ቅዱስ ውጭ ናቸው ማለት ነው የሚል ነገርን ሳነሳ እሱ ወደ ሉትራኑ ሄዷል። እሺ ወደ ሉትራኑ ከሄድክ እሺ እንየዋ ሄደን እንግዲህ የሉትራን አይ እንትን አልከኝ። ስለ ሉተራን ላውራ ምን መች ጠይቄ ገና ስለ ሉተራን ወይ ዝም ብለህ እንደዚሁ ልታወራ ፈልገህ ነው? አይ እንደዚሁ መግቢያ ልስጥህና ከዛ የምታነሳው ስፔሲፊክ ጥያቄ ካለ ማንሳት ትችላለህ። መች ምንም ሳላነሳ አይ ማንሳት የምትፈልግ ከሆነ ታነሳለህ ነው። ገና ሳላነሳ ምን ብለህ ታወራለህ ማለት ሳልጠይቅህ አሁን ዝም ብለህ እንደዚሁ ከምታወራ እኔ መጀመሪያ ማንጠይቀኝ እኮ አይደለም የገባው። አብረን እናንብብና አይ ጠይቀኝ ብለን የገባው ስለዛ ስጠይቀህ ነው ማለት ነው መልስልኝ ከይቅርታ ጋር። እሺ አይ የጀመርኩትን ልጨርሰው ብዬ ነበር። ምንም ችግር የለውም ጨርስ። ያው በኋላ የመጽሐፍ ቅዱስ ላይ ነገረ ድህነት በመጽሐፍ ቅዱስ አስተምህሮት ላይ ሳትጨርሱ እንዴት ነው በብርሃን ፍጥነት ካታኪዝም ጋር ኤርሚዬ ጥያቄውን ያንሳ። እሱ የፈለገውን ጥያቄ ያንሳ፣ ችግር የለውም። የወንጌል አማኞችን በተመለከተ ከሆነ ምንም ችግር የለውም። ስለ ሉተራ፣ ስለ መካነ ኢየሱስ፣ ስለምን ስለፈለግከው ማንሳት ትችላለህ። የፈለግከውን ፒክ አድርገህ ዲኖሚኔሽን ምንም ገደብ አልሰጥህም። ጠይቅ የፈለግከውን ጥያቄ። በጣም አሪፍ ጥሩ ነው። ስለዛ ምን እናድርግ? ቀጥታ እያነበብን እንግዲህ እናያለን ማለት ነው። እሺ አንዴ ይቅርታ፣ አንዴ ቀጥታ እንደዚሁ እንትን ከምል እያነበብ ነው ቢሆን ይሻላል በሚለው ነው። ምንም ችግር የለውም። እሺ ስሞል ካቴኪዝሙ ላይ ሉተር እንደዚህ ይላል። እንግዲህ የሉትራኖች የእምነት መግለጫቸው ነው ወይም ማስተማሪያቸው ነው እንበለውና እንግሊዝኛውን አንብብልኝ። እሺ ችግር የለም እንግሊዝኛውን አነብልሃለሁ ወይስ ከፍቼ ላሳይ አብረን እንድታነበው? ከፍታውን ቢሆን ቆንጆ ነው። እሺ ይኸው ልክፈትልህ። እሺ ትልቁ ላይ አድርገውና ትልቁ ላይ አድርጉኝና ያንተ እኔ ምን አነባዋለሁ? ኦኬ አይ ችግር እኔ አነብልሃለሁ። እሺ ኦኬ ስሞል ካቴኪዝሙ ነው። ስሞል ካቴኪዝም አራተኛው ፓርት ሳክራመንት ኦፍ ሆሊ ባፕቲዝም ብሎ ይጀምርና ሁለተኛው ክፍል ላይ ዋት ዳዝ ባፕቲዝም ጊቭ ኦር ፕሮፊት ብሎ ይጠይቃል። ጥምቀት ምን ይሰጣል? ጥቅሙስ ምንድነው? እሺ አንሰር መልስ ይልና ካቴኪዝም ስለሆነ ጥያቄ መልስ እያደረገን የሚሄዱ it works forgiveness of sins የኃጢአት ይቅርታን ይሰራል ወይም ይሰጣል። delivers from death and the devil ከአጋንንትና ከሞት ነፃ ያወጣል። and gives eternal salvation እንዲሁም ዘለዓለማዊ የሆነ ድህነትን ይሰጣል to all who believe this ይህንን ለሚያምኑ ለነማን? ይህንን ለሚያምኑ ይህን ሁሉ ነገር ይሰጣል። at the words and promises of God declare የእግዚአብሔር ቃልና ፕሮሚሶቹም ዲክሌር እንደሚያደርጉት እንደሚገልጹት ይህንን ያደርጋል ብሎ ያስቀምጣል። እሺ ቆንጆ ሁልጊዜ የምንወያይበት ነው። እንደዛ ነው የሚያምኑት። እኔም ከዚህ በፊት የሰጠው ማስረጃ አለ። አሁን ደግሞ የኔ ተራ ይመስለኛል። በትልቁ ታረገኝና ኤርሚዬ ትልቁ ላይ አድርገኝ ማለት እያሳየው ሉተራን የሚያምኑትን ከዚህ በፊት ያሳየውን እነግርሃለሁ። ይሄ እንግዲህ lcms.org ላይ ገብታችሁ ሲኖድ ትልቁ ሲኖድ የአሜሪካው ማለት ነው የሉተራውያን እዛ ጥያቄና መልስ ሲመለስ ጥያቄ ሲጠየቅ የሚመልስ ቸርቹ የምትመልስበት ክፍል አለ። ገብታችሁ ማየት ትችላላችሁ። ሁላችሁ ዌብሳይቱን እንዳልኳችሁ www.lcms.org ብትሉ ትልቁ የሉተራን ሲኖድ ነው። እዛ ዌብሳይት ላይ ነው። ምን እኔ ቅድምም ለማለት ሞክሬያለሁ። ከዚህ በፊትም በተደጋጋሚ እንደምናገረው ሉተር
ፌዝ አለውን ብሎ ያስተምራል፣ ያምናል። እንደዛ ሉተራውያንም ሰው በእምነት ነው ሚድነው ብለው ያምናል። ሰው በማመን ይድናል ብለው ነው የሚያምኑት። መካነ ኢየሱስም በኋላ አስነብባቸዋል። የኢትዮጵያውያን መካነ ኢየሱስ፣ ሉተራውያን፣ ሙሉ ወንጌል፣ ቃለ ሕይወት ሁሉም የተስማሙበትን ሰነድ አሳያቸዋለሁ በኋላ። እሺ ሰው መካነ ኢየሱሶች ሰው አምኖ ነው ሚድነው ይላሉ። ከዛስ ደግሞ ስለ ጥምቀት ስታወራም ጥምቀት ያድናል ይለዋል። ምን ማለት ነው? ሉተር ራሱ ሲያስተምር ሉተር ምን ይላል? ሰው ሚድነው ይላል። ሉተርን ሄደ ስጠይቀው ምንድን ነው የሚለው? ሰው እንዴት ይድናል ስትለው እንዴ ፌዝ አለው ነው በእምነት ነው ሚድነው ይላል። እንዴ ካዲያ ጥምቀትስ ያድናል ስትለው አዎ ጥምቀት ያድናል ይላል። እንዴ ሁለቱም ያድናል እያለ ነው። ጥምቀትም ያድናል፣ እንደገና ደግሞ የጌታ እራትም ያድናል፣ እንደገና እምነትም ያድናል። እንደዛ እያለ ነው። ምን እያለ ነው? ኢየሱስ ያድናል እያለ ተመልሶ ደግሞ ጥምቀት ያድናል ሲል ምን እያለ ነው? አሁን ያንን መረዳት ነው አስፈላጊው። አሁን ልዩነት ቤዚክ የሆነው ልዩነት ሰዎች ሁሉ ሊረዱት የሚገባው ይሄን ከማንበቤ ማስረጃውን ከማንበቤ በፊት ሁላችሁም ልትረዱ የሚገባው አንድ ነገር አለ። ቤዚክ የሆነ ነገር ለምሳሌ ፔንቴኮስታል እና ሉተራውያን ጥምቀት እነዚህ ሳክራመንቶችን በተመለከተ ልዩነታቸው ምንድን ነው ብትሉ አንድ ልዩነት አለ። አንድ ልዩነት ምንድን ነው ልዩነቱ መሰላችሁ? አሁን ፔንቴኮስታሎች እኔ ለምሳሌ እምነቱ በቃል በኩል ነው ብዬ አምናለሁ። ሉተራንስ ምን ብለው ያምናሉ? በቃል በኩል ነው የሚለውን ትክክል አይደለም አይሉም። በቃል በኩልም ነው ትክክል ይሉ እና እሱን አፕሩቭ አድርገው ግን በቃል ብቻ ሳይሆን በሳክራመንቶቹም በኩል ደግሞ ሊሆን ይችላል ነው የሚሉት። ኦኬ፣ ስለዚህ ይህንን ያዙልኝ። አሁን ማስረጃውን ላምጣ። እንግዲህ እንግዲህ ሉተራውያን ህፃናትን ነው የሚያጠምቁት። እንደምታውቁት ያው ኤክሴፕሽናል እንትኖች እንዳሉ ሆነው ማለት ነው። አንድ የማያምን ሰው ሲሄድ ታውቃላችሁ ያስተምሩታል፣ ጌታን ይቀበላል እንደ አዲስ። ግን ቤዚክሊ በልጅነታቸው ነው የሚጠመቁት። ስለዚህ ጥያቄ ተጠየቀ። ምን ተብሎ ተጠየቀ መሰላችሁ? ከላይ how does faith play a role in infant baptism ይላል። ኦኬ ጥምቀት ሚናው ምንድን ነው? የህፃናት ጥምቀት ወይም ፌዝ ኦኬ በህፃናት ጥምቀት ውስጥ ሚናው ምንድን ነው ነው? ኦኬ ሮሉ ምንድን ነው? የሚጫወተው ሮል ምንድን ነው? የጥምቀት ሚና ሳይሆን የእምነት ሚና ምንድን ነው? የእምነት ሚና መጀመሪያው እዚህ ጋር የህፃናት ጥምቀት ላይ ምንድን ነው እምነት የህፃናት ጥምቀት ላይ ምንድን ነው ሮሉ የሚል ጥያቄ ተነስቶ ነው። እኔ ግን ያነሳሁት ጥምቀት ለኃጢአት ስርየት ይሆናል የሚል ነገር በካቴኪዝም ውስጥ በግልጽ ጥምቀት ላይ ሄደህ ነው አሁን አንተ እምነት አሁን አንተ ኮሬክት አላደረከኝም። ሃው ደዝ ይልና ፌዝ ፕሌይ ሮል ይላል። እምነት ሚናውን የሚጫወተው ኢንፋንት ባፕቲዝም በህፃናት ጥምቀት እንዴት ነው ነው? ኦኬ ን ምን ይላል? is faith later taken care of when the child is conformed ይልና ጥያቄውን አሁን የተነሳው ስለ ህፃናት ነው። ኦፍኮርስ ስለ ህፃናት ጥምቀት ኦብቪየስ ነው እኮ እነሱ ህፃናትን አይደል እንደሚያጠምቁት በእምነታቸው እኮ ሉተራን እኮ በህፃንነታቸው ነው የሚጠመቁት። ስለዚህ የአዋቂ ጥምቀት ልክ እንደናንተ ማለት ነው። እናንተ ጋር ኦርቶዶክሶች ህፃናት ጥምቀት ነው ያለው፣ አዋቂ አይጠመቅም ወይ? ኦፍኮርስ አድጎ ድንገት ክርስትናን የሚቀበል ሰው ከመጣ ታጠምቁት ትችላላችሁ። ግን ቤዚክሊ ፎርማሉ ምንድን ነው? ያው በህፃንነት ነው የምትጠመቁት ማለት ነው። እነሱም ጋር በህፃንነት ስለሚጠመቅ ቤዝድ አድርገው እየጠየቁ ያሉት ያው ስለ ህፃናት ባፕቲዝም ነው ማለት ነው። ከዛስ መልሱ ስለምንድን ነው? አንሰር ይልና ሉተራን ብሊቭ ይላል። ሉተራን የሚያምኑት እሺ ዳት ደ ባይብል ቲች ኦኬ መጽሐፍ ቅዱስ የሚያስተምረው ዳት ፐርሰን ነው የሚሉት። ፐርሰን ኢዝ ካለ ህፃን እያለ ኢንፋንት እያለ አይደለም። ፐርሰን ኢዝ ካለ ኢንክሉሲቭ ነው። ህፃናትንም ጎረምሳውንም ሽማግሌውንም ሰዎችን በጠቅላላ ነው። ፐርሰን ከተባለ ኢንክሉሲቭ ነው ፐርሰን የሚለው ወርድ ኦኬ። ዳት ፐርሰን ኢዝ ይልና ሴቭድ ባይ ጋድ ግሬስ አሎን ይላል። ሰዎች ወይም ሰው የሚድነው የሰው ልጅ የሚድነው በእግዚአብሔር ጸጋ ብቻ ነው ይልና ስሩ ፌዝ አለውን ኦኬ በእምነት በኩል ብቻ ኢን ጂሰስ ክራይስት በኢየሱስ ኦኬ። አሁን ሉተራን የሉተራን ሳልቬሽን እንግዲህ ምን እንደሆነ ክሊርሊ ተቀመጠ ማለት ነው እዚህ ጋር ኦኬ። እንዴት ነው ሉተራን ሰው ሚድነው ብለው የሚያምኑት ካላችሁ ሉተራን የሚያምኑት ምን ብለው መሰላችሁ የሚያምኑት? ሰው እንዴት ይድናል ስትሏቸው ሰው የሚድነው በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ
በኢየሱስ ክርስቶስ ነው ሰው ሚድነው ብለው ነው የሚያምኑት። ኦኬ ከዛ ይቀጥላል። ባፕቲዝም ይላል ጥምቀት we believe ኦኬ እኛ ምናምነው is one of the miraculous means of grace ኦኬ አንዱ ታምራዊ የሆነ የጸጋ መቀበያ መንገድ ነው ይላል። ኦኬ ከዛ በቅንፉ ውስጥ ምን ይላል? together with God's written and spoken word ይላል። ኦኬ ኦኬ ከተጻፈውና ንግርት ከሆነው ከተነገረው የእግዚአብሔር ቃል ጋር አንድ ላይ ማለት ነው በቅንፍ። ኦኬ through which ይልና እዚህ ጋር ልብ በሉ ይኸውላችሁ through which God creates ይላል። God creates the gift of faith in a person's heart. ስለዚህ ምን እያለን ምን ማለት ነው እዚህ ጋር? እግዚአብሔር የእምነትን ስጦታ ኦኬ የእምነትን ስጦታ በዛ ሰው ልብ ውስጥ ክሬት ያደርጋል ይፈጥራል ነው የእምነትን ስጦታ። ከዛ በኋላ ቀጥሎ ያለውን እያነሳን እንሄዳለን። አሁን እዚህ ጋር ያለውን ነገር ራፕ አፕ ላድርግላችሁ። መልሱ ምንድን ነው መሰላችሁ? እዚህ ጋር እያሉት ያለው ምንድን ነው? ሉተራን የሚያምኑት እንዴት ነው? ከላይ እንደነገርኳችሁ ሰው የሚድነው እሺ በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ነው ብለው ነው የሚያምኑት። ከዛ ስለ ባፕቲዝም ደግሞ ሲያነሱ እኛ ምናምነው ይላሉ ባፕቲዝም ማለት ጥምቀት ማለት ታምራዊ የሆነ ኦኬ ጸጋን የምንቀበልበት መንገድ ነው ይሉና ቱጌዘር ይሉና ቀደም ኢንክሉሲቭ ያደርጋሉ። ወርድን አቮይድ ያደርጉም አላልኳችሁ? ቱጌዘር ዊዝ ጋድ ሪትን ኤንድ ስፖክን ወርድ ይላል። ኦፍኮርስ ከቃሉ ማለት ነው ከንግግር ስፖክን ወርድ ማለት ንግረታዊ ቃሉና ከተጻፈው ቃል ማለት ነው የእግዚአብሔር ቃል እጃችን ላይ ካለው። ኦኬ ስሩ ዊች ጋድ ክሬትስ እግዚአብሔር እምነትን ስጦታ ክሬት ያደርጋል በሰውየው ልብ ይላሉ። አሁን ቤዚክ የሆነው ችግር የሚመጣው ከእናንተ ጋር አክዬ ሉተራን የሚያምኑት ሰው ሚድነው በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ነው ብለው ነው የሚያምኑት። ይሄንን አምነው ነው ጥምቀት ያድናል የሚሉት። ጥምቀት ያድናል ሲሉስ ምን እያሉ መሰለ? ጥምቀቱ ሳይሆን አንድ ሰው ሳያምን ለምሳሌ ሳያምን ዝም ብሎ ሲጠመቅ ይድናል እያሉ አይደለም። ምንድነው እያሉ ያለው መሰለ? ያ ሕፃን ልጅ አይደል የሚጠመቀው? ሕፃኑ ራሱ ሲጠመቅ እግዚአብሔር በሕፃኑ ልብ እቺን ብቻ ብዬ ልጨርስ፣ አንዳረዘምኩ ገብቶኛል። እቺን ብቻ ብዬ ልጨርስ። እሺ በሕፃኑ ልብ የእምነትን ስጦታ ክሬት ያደርጋል እግዚአብሔር። ከዛ የተነሳ ነው ሚድነው ብለው ነው የሚያምኑት። ኦኬ ቀጥልና በኋላ ላይ በዝርዝር ሀሳብ ደግሞ አነሳዋል። እሺ ያው እንዳስረዘምክ እንግዲህ አንተም እየታወቀ በተቻለ አቅም አጠር ቢል ጥሩ ነው። አሁን አንተ ያነሳው ሀሳብ ይሄ ያመጣው እንግዲህ ዌብሳይት አክቹዋሊ ካቴኪዝም ምናምን አይደለም፣ ግን ችግር የለም። ይሄ ያመጣውንም ምንም ችግር የለም። ምንድን ነው ያመጣው? የሚናገረው የህፃናት ጥምቀት ነው የተጠየቀው። የህፃናት ጥምቀት ተጠየቀና ከዛ በኋላ ሲመልሱ አዎ ሰው የሚድነው በእምነት ብቻ በጸጋ ብቻ ምናምን የሚለው ምን ይሄ በሉተር ትምህርት ውስጥ ምን ይሄ ሲጀመር የእምነት ብቻ ሻምፒዮን ነው የሚባለው ራሱ ሉተር። ይህንን እኮ ማንም አልተከራከረም። እምነት ብቻ ጸጋ ብቻ ይላል፣ ግን ጥምቀትን ያገለል አይደለም። እነሱ እምነት ብቻ ሲሉ፣ ሉተር እምነት ብቻ ሲል ጥምቀትን አያገልም፣ ለድህነት ላይ ማለት ነው። ልክ አሁን አንተ ደግሞ ቅድም ለኃጢአት ስርየት እምነት ብቻ ነው የምትለው፣ ስለዛ ጥምቀት አያስፈልግም ስለ ጥምቀት አያስፈልግም ለኃጢአት ስርየት ብለህ ነበርና ሉተር እንደዛ አይል። ሉተር ጥምቀትንም ይጨምራል ማለት ጥምቀትን ባገለለ መልኩ አይደለም። እምነት ብቻ ሲል ጥምቀትን ባገለለ መልኩ አይደለም። ስለዛ ምን አልኩ አሁን ይሄ አንተ ያመጣው ህፃናት እንዴት ነው እንደ ህፃናት ሲጠመቁ እምነቱ እንዴት ነው የሚሰራው ምናምን ለሚለው እንግዲህ እነሱ ምን አሉ ሲጠመቁ በዛ በጥምቀት ውስጥ ያ ጥምቀቱ ራሱ ማለት ነው እምነትን በህፃናት ውስጥ ይፈጥራል የሚል እንግዲህ የሆነ አይነት ትምህርት አላቸው ሉተራን። ብዙዎቹ ዘንድ የማይሰማ ማለት ነው በየትኛውም አቅጣጫ። እንግዲህ በጴንጤውም በኦርቶዶክሱም እንደዚህ አይነት ነገሮች ሲነገሩ አልሰማም። ብቻ ግን እነሱ ምንም ሆነ ምን አይነት ነገር ነው ያስቀመጡት? ልክ ሲጠመቁ እምነትን ይፈጥርላቸዋል። ስለዛ እምነቱ እዛ ጋር ከዛ አንጻር እንደው ኤክሰርሳይዝ ሊደረግ ይችላል ነው። እሱን ያዘ እናደርገውና የኔ ጥያቄ ግን እሱ አይደለም። የህፃናት ጥምቀት አይደለም፣ እምነትም እንዴት ነው የሚፈጠረው የሚል አይደለም። የኔ ጥያቄ ጥምቀት ለኃጢአት ስርየት ነው ብሎ ቃል በቃል ሉተር ይናገራል። ማለት ጥምቀት ጥቅሙ ምንድን ነው የሚለው ላይ ማለት ነው። አንዴ እንትን ልበለው መሰለኝ ለአንብበውና ማስታወስ አለብኝ ይመስለኛል። እንዲህ ነው የሚለው። እሺ አንዴ ይቅርታ።
what does baptism give or profit? እሺ ያው እሺ ሁለተኛው ላይ ማለት ነው ያልኩ ላይ ጥምቀት ምንድነው ጥቅሙ ምንድነው የሚያስገኘው ካለ በኋላ it works forgiveness of sins, delivers from days and the devil, and give eternal salvation to all who believe this at the words and promises of God declare. ስለዚህ የእግዚአብሔር ቃል እንደሚመሰክረው እንደሚናገረው የኃጢአት ይቅርታን ይሰጣል፣ ከሞትና ከአጋንንት ነፃ ያወጣል። ምን ጥምቀት የዘላለም ድህነትን ኢተርናል ሳልቬሽንን ይህንን ለሚያምኑ ይሰጣቸዋል። ምን ጥምቀት ይህንን የሚናገረው ደግሞ ምንድን ነው አለ የእግዚአብሔር ቃል መጽሐፍ ቅዱስ which are such words and promise of God የትኛው ነው የእግዚአብሔር ቃልና ፕሮሚስ የትኛው እሱኛው ነገር ነው የትኛው ነው የሚለውን እኔ ሳሉን አሁንም ሉተር ይመልሳል። ሉተር ምን አለ? አሁን ከተቃወማችሁ ምን ሳይሆን ሉተር ነው የምትቃወሙት። አንሰር ይልና መልስ ይልና ክራይስት አወር ሎርድ ጌታችን ኢየሱስ says in the last chapter of Mark በመጨረሻው የማርቆስ ወንጌል ላይ እንዲህ አለ he that believes and is baptized shall be saved እርሱ ያመነ የተጠመቀም ይድናል but he that believes not shall be damned ያላመነ እርሱ ግን ይፈረድበታል። ስለዚህ አሁን መሀል ላይ ኤርሚ ለጠየቀኝ ጥያቄ ሉተር መልስ ያለው ይመስላል ከመጽሐፍ ቅዱስ። እኔ የሉተር መልስ ትክክለኛ ነው ብዬ አስባለሁ። ምናልባት ሉተርን የምትቃወሙት ከሆነ እዚህ ላይ ታሳውቁኛላችሁ። እና አሁን በአጭሩ ግን ምን አይነት ነገር አይተናል በሉተር ዘንድ? አዎ ምንድነው እምነት? ይሄ አሁን በሉተር ቀጥታ በሉተር ዘንድ ሳይሆን አሁን አንተ ያመጣው ሌላ ዌብሳይት ነው። ካቴኪዝምም አይደለም ምንም ከቡክ ኦፍ ኮንኮርድ ላይም አይደለም። ያው ግን የራሱ የሉትራን ኦፊሻል ዌብሳይት ነው ምናምን አይነት የሚመስል ነገር ብለሃል። ችግር የለም አሁን እሱ ላይ አልተከራከርኩም። እሱን በማስረዳት ያው ጊዜ እንዳታባክን ይሁን ችግር የለውም። እዛ ላይም የሚለው ግን የኃጢአት ስርየትን የሚሰጠው ከዚህ አንጻር ነው የሚል ትንተና ሳይሆን እምነት ይፈጠራል ሲጠመቁ ምናምን የሚል አይነት ነገሮችን የያዘ ነው። የህፃናት ጥምቀት ተጠይቆ ማለት ነው። የኔ ጥያቄ ግን ጥምቀት ለኃጢአት ስርየት የሚለው ይኸው በሉተር ትምህርት ውስጥ በግልጽ ይታያል እና ሰው ይህንን ነው እንድትመልስ የፈለግኩት። ያው እንትኑን ርዕሱን ሽፍት አታድርገው። ጥምቀት ለኃጢአት ስርየት የሚለውን ትተው ሌላ ርዕስ ውስጥ አትልባ ኤፍሬም። ራሱኑ ደግማ መጣው ኤፍሬም። እሺ ቀጥል። ለማንኛውም ኤፊ እያወራህ ከሆነ ሚዩት ነክ። ኦኬ አም ሶሪ እያወራው ነበረ። ምንድነው ይሄን ያመጣውበት ምክንያት ሚስ ሪፕሬዘንት በተደጋጋሚ አድርገ መልሱ እንዳልተመለሰ ያልኩትን እንዳላልኩ ያላልኩትን ደግሞ እንዳልኩ እያረግ ስለቀረብ ማስረጃውም ላይ ደግሞ ሚስ ሪፕሬዘንት ስለአረግ ደግሜ አምጥቼዋለሁ። ኦፍኮርስ ስለ ልጅ ትላለ። ስለ ልጅ አይደለም። ስለ ልጅ ጥያቄ ተጠይቆ ከዛ በኋላ ሉተራን የምናምነው ምንድነው? ማተር ኦፍ ፋክት ኦን ቶፕ እዚኛው ከላይ ያለው ላይ ያልኩ ቅድም ስሩ ዊች ጋድ ክሬት ደ ጊፍት ኦፍ ፌዝ ኢን ፐርሰን ሀርት የሚለው ራሱ ስለ ህፃናት አይደለም፣ ስለ ሁሉም ነው። ህፃናትን ኢንክሉድ ያደርጋል። ፐርሰንስ ካለ ስለ ፐርሰኖች ካወራ ፐርሰን እያለ ካወራ ስለ ሰው ልጅ በሙሉ ማለቱ ነው። ራሱን አረፍተ ነገር እኮ ስለ ኢንፋንት ብዬለዋል። ራሱን ይውላችሁ ሉክ እዚህ ጋር ምንድን ነው የሚለው? እዚህ ጋር ዊች ጋድ ክሬትስ ደ ጊፍት ኦፍ ፌዝ ኢን ፐርሰንስ ሀርት ይላል አይደለ? እዚህ ጋር በሰው ልብ ውስጥ እግዚአብሔር የማመንን ስጦታ በሰው ልብ ውስጥ ይፈጥራል ይላል። ኢንፋንት ደግሞ ብሎ እታች ላይም ደግሞ ምን ይላል መሰላችሁ? ዳት ዌን አን ኢንፋንት ኢዝ ባፕታይዝድ ህፃን ልጅ ሲጠመቅ ጋድ ክሬትስ ፌዝ እግዚአብሔር እምነትን ይፈጥራል ኢን ደ ሀርት ኦፍ ዳት ኢንፋንት ይላል። በዛ ህፃን ውስጥ እሺ እምነትን ይፈጥራል። ከላይ በሰው እያለ ጠቅላላ ሉተራን ብሊቭ ሰው ሉተራን ምናምነው ሰዎች የሚድኑት እያለ ሰዎች ሲጠመቁ እያለ ይናገርና ስፔሲፊክ አድርጎ ደግሞ ስለ ኢንፋንት ደግሞ ከታች ይናገራል። ስለዚህ እዚህ ጋር ሳመጣው ስለ ኢንፋንት ነው አትበል። እያወራ ያለው ስለ ኢንፋንት ተጠይቆ ጠቅላላ ሉተራን ሰው ልጅ እንዴት ይድናል የሚለውን እያስረዱ ነው። እዚህ ያለው ስለ ኢንፋንትም ስፔሲፊክ አድርገው ያመጣሉ። ያው ዌብሳይቱ ምናምን ያልከው እንዴ ትቀልዳለህ እንዴ? የሲኖድ ዌብሳይት እኮ ነው ያመጣውልህ፣ የአሜሪካኑ ማለት ነው ዋናው የሉተራን ዌብሳይት። ያው ዝም ብለህ ነው ምናምን ትላለህ እንዴ? lcms.org ላይ ነው ያመጣሁት። ከፈለኩ ዌብሳይቱን ገብተን እንየው። ያ ማለት ሉተራ ትልቁ ሲኖድ ማለት ነው የአሜሪካኑ። እዛ ዌብሳይት ላይ ነው ያለሁት። እንግዲህ ቤተክርስቲያኗ የምታምንበትን ነገር ነው ምላሽ እየሰጠ ያለው ማለት ነው። እዚህ ጋር ሁለተኛ አንድ ሚስ የምታደርገው ነገር አለ።
ደማተር ኦፍ ፋክት አንተ ብቻ አይደለም ሉተራን ራሳቸው በጣም ጥቂት የማይባሉ ሉተራን ሚስ የሚያደርጉት ፖይንት አለ። አንድ ምንድን ነው እሱ? አይ ጥምቀቱ ነው የሚያድነው ይላል። ጥምቀቱ ነው ምናምን ምንድን ነው እዚህ ጋር የሚለው? ሉተራን ብሊቭ ዳት ደ ባይብል ቲች ዳት ኤ ፐርሰን ኢዝ ሴቭድ ባይ ጋድ ግሬስ አሎን ስሩ ፌዝ አሎን ኢን ጂሰስ ክራይስት። ኦኬ ሉተራን የምናምነው መጽሐፍ ቅዱስ እንደሚያስተምረው ሰው የሚድነው በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ነው ይላል። ኦኬ አሎን እኮ ነው የሚለው። ሄይ ኦኬ ሰው ሚድነው እንዴት ነው አለ? በእግዚአብሔር ጸጋ ብቻ። ቆይ ትልቁ ላይ አድርጉኝ ነኝ። በእግዚአብሔር ጸጋ ብቻ። እሺ በእምነት በኩል ብቻ። በእምነት በኩል ብቻ በኢየሱስ ክርስቶስ ነው ሚድነው ይላል። ከዛስ ከታች እኮ ወርዶ ለዛ እኮ ነው ይኸውልህ፣ ስለ ጥምቀት እኮ ሲያወራ ነው ባፕቲዝም ይልና ስለ ጥምቀት ሲያወራ ምን ይላል? ዊ ብሊቭ ይላል። ስለምኑ? ስለ ጥምቀት። እሺ ኢዝ ዋን ኦፍ ደ ሚራክለስ ሚንስ ኦፍ ግሬስ ካለ በኋላ ኦኬ ያ ማለት ጥምቀት ምናሉ ምናምነው እኛ ጥምቀትን ምናምነው አንዱ ታምራዊ የሆነ ጸጋ መቀበያ መንገድ ነው አሉና ቃሉን አለዩም ቱጌዘር ዊዝ ጋድ ሪትን ኤንድ ስፖክን ወርድ ብለዋል። ቅድም ብየዋለሁ እሱን ስሩ ዊች ጋድ ክሬት ደ ፌዝ ኦፍ ደ ጊፍት ኦፍ ፌዝ ኢን ኤ ፐርሰን ሀርት ይላል። ኦኬ በእግዚአብሔር በዛ ሰው ልብ ውስጥ ሲጠመቅ ነው። ልብ አድርግ፣ ሲጠመቅ በዛ ሰው ልብ ውስጥ እግዚአብሔር የማመንን ስጦታ ይፈጥራል ብለው ነው የሚያምኑት። ከታችም ይህንን ነው የሚያጠናቅቁት። ኦልሶ ይላል ከታች ያለውንም ላንበበው፣ ቅድም እድል አላገኘውም ለማንበብ። ኦልሶ ዊ ዶንት ክሌም ቱ አንደርስታንድ ሃው ዲስ ሃፕን ኦር ሃው ኢት ኢዝ ፖሲብል። ይሄ ነገር እንዴት ይሆናል እንዴት ይደረጋል አንንም። ዊ ብሊቭ ይልና ከዛ በቅንፍ ውስጥ ቢኮዝ ኦፍ ዋት ደ ባይብል ሴዝ አባውት ባፕቲዝም እናም እንደዚህ ነው የምናምነው። ምክንያቱም መጽሐፍ ቅዱስ ስለ ባፕቲዝም ይህንን ስለሚናገር ይህንን ነው የሚናገረው የሚያስተምረው ነው። ኦኬ ዳት ይሉና ዌን አን ኢንፋንት ኢዝ ባፕታይዝድ። እሺ ዌን አን ኢንፋንት ኢዝ ባፕታይዝድ አንድ ህፃን ሲጠመቅ፣ ኦኬ ሲጠመቅ ጋድ ክሬት ፌዝ ኢን ደ ሄርት ኦፍ ዳት ኢንፋንት። ኦኬ አንድ ህፃን ልጅ ሲጠመቅ፣ አንድ ህፃን ልጅ በሚጠመቅበት ወቅት እሺ እግዚአብሔር የማመንን ስጦታ ወይም ፌዝን እምነትን በዛ ህፃን ልብ ውስጥ ይፈጥራል ነው የሚሉት። እና እዚህ ዌብሳይት ላይ ደግሞ ቀጥዬ ምን አሳያለሁ መሰለ ባፕቲዝም አብሶሉት ነሰሰርሊ እንዳልሆነ ለሰልቬሽን እዚህ ዌብሳይት ላይ አሳያለሁ። እዚህ ዌብሳይት ላይ ማለት ነው ቃል በቃል የሚናገሩት። ስለዚህ ሉተራን የሚያምኑትን አንዴ ያምናሉ ማለት አለብን፣ ማያምኑትን አያምኑም ማለት አለብን። ዋሽተን አይደለም። እኔ ልዩነቱን ነግሬሃለሁ። ሉተራን እና ለምሳሌ እኔ ሙሉ ወንጌል ነኝ። አንድ መካነ ኢየሱስ የሆነ ሰው ናቲዬን ታውቀዋለህ? አሁን ጓደኛዬ ናቲ ማለት ነው። እናቱና እኔ አንድ ላይ ላይቭ ገብተን ብዙ ጊዜ አስተምረን እናውቃለን። መካነ ኢየሱስ ምንድን ነው የምታምነው? እኔ ሙሉ ወንጌል ስለሆነ ባክግራውንዴ እኔ በእምነትን በቃል እላለሁ፣ እሱ ደግሞ በቃል ብቻ ሳይሆን እነዚህ ደግሞ ሳክራመንቶቹም ሚንስ ኦፍ ግሬሶች ናቸው ብሎ ያምናል እነሱ። ሰው ልዩነት ኦንሊ ልዩነት ያለው እዛ ጋር ነው እንጂ ጥምቀት ያድናል አይሉም ወይ? አዎ ጥምቀት ያድናል ይላሉ። ጥምቀት ያድናል ሲሉ ግን እያሉ ያሉት ከላይ ያለውን ሰው በእምነት ብቻ ነው የሚድነው የሚለውን ያንን እንትናቸውን እሱን አፍርሰው አይደለም፣ እሱን አፍርሰው አይደለም ጥምቀቱ ያድናል የሚሉት። ግን በጥምቀት ሰዓት ጥምቀቱ በሚከናወንበት ሰዓት ምንድን ነው የሚፈጠረው የሚለውን ነገር ታሳቢ ያደረገ ነው እምነት ያድናል ሲሉ። ይኸው አን ኢንፋንት ይላል ዌን አን ኢንፋንት ኢዝ ባፕታይዝድ ህፃኑ ሲጠመቅ እግዚአብሔር በዛ ህፃን ልብ ውስጥ እሺ እምነትን ይፈጥራል ይላል። ከዛ የተነሳ ነው ጥምቀት ያድናል የሚሉት እንጂ ጥምቀት ያድናል ሲሉ ልክ ኢየሱስ ያድናል እንደሚሉት አይደለም። ደግሞ የኢትዮጵያውንም በኋላ ላይ አሳይሃለሁ። ቀጥዬ ኢትዮጵያ ውስጥም መካነ ኢየሱስ፣ ቃለ ሕይወት ሁሉም የተስማሙበት የመግባቢያ ሰነዳቸውን አምጥቻ አሳይሃለሁ ምን ብለው እንደሚያምኑ ማለት ነው። ቴንክ ዩ። እሺ እስቲ ደግሞ አሁን ሌላ የሚመልስልኝ ሰው ካለው ቢመልሱ ጥሩ ነው። ለምንድን ይህን ነገር ያልኩት እንደው በተደጋጋሚ ስናገር ነበር። ምን አይነት ነገርን እንደው በጥምቀት ውስጥ እምነት ይፈጠራል፣ እንደው በሚጠመቀው ሰው ውስጥ ያ ጥምቀት እምነትን ይፈጥራል፣ ህፃናት ምናምን። አሁን እንደነዚህ ነገሮችን ጭራሽ አላነሳውም። አሁን እየተደረገ ያለው ነገር ምንድን ነው? የሚጠየቅ የሆነ ጥያቄ ይኖርና እሱ ጥያቄ ከተሰማ በኋላ
ሰዎች ተሰላችተው እንደዚሁ እንዲበተኑ ብቻ እንደዚሁ ሌላ ነገሮችን ማንሳት ብቻ ነው የተያዘው ነገር። አሁን ፖለቲካ ጀምር። አሁን ያነሳው ጥያቄ አሁን ፖለቲካ ጀምር። ጥያቄና መልስ እንጀምር። ኖ ጥያቄና መልስ እንጀምር። እኔ እናንተ አሁን ደቂቃ ያዝልንና ወደ ጥያቄና መልስ ስህተትህን ማውጣቴ ምናልባት ጥያቄና መልስ እንግባ። ፖለቲክስ ከሆነብህ ይሄ የኔ ጉዳይ አይደለም። የምን ስህተት ምንድነው? ስህተቴ ምንድነው? ስህተቴ ምንድነው? ንገራቸው ስህተቴን። ቆይ አረባ ካትንጫጫው እንደማቸው እኔ ታውቃለህ፣ እኔ እንደ ሌሎቹ ሚስል ፕሬዘንት አታደርገኝም። እዚህ ቁጭ ካላረግ ጥያቄና መልስ ጭቅጭቅ ጀመርክ። እንግዲህ ለጠየቀው ጥያቄ መሪ ሚዩት አድርገው አንዴ። ለጠየቀው ጥያቄ ተገቢ መልስ ኤፊ ሰጥተዋል። መልሱ አላጠገበኝም፣ አላረካኝም፣ ሌላ ይጨመርልኝ ከሆነ ሌላ ይጨመርልሃል ማለት ነው እንጂ አሁን እንዳለው ፖለቲካ የሚመስል ነገር ከታችም አብረው ተከትለው የመጡ አንዳንዶቹ በኮሜንት ላይ ሲጽፉ የነበሩትን አይተናልና እሱኛው እነሱን ተዋቸው። እናንተ ግን እዚህ በጨዋነት እየተነጋገራችሁ ስለሆነ ልክ ጥያቄው እንዳልተመለሰ የህፃናት ጥምቀት ለምን ትሸሸዋል? የህፃናትን ጥምቀት ምክንያቱም ሉተራውያን ብለህ ካልክ ሉተራውያን ጥምቀት ያድናል ብለው ሲሉ የህፃናትን ጥምቀትን ጭምር አብረው ምታነሱታለን። አንተም የህፃናትን ጥምቀት ልትሸሸው አይገባም። ስለዚህ የጠየኩ ሌላ ሆኖ ስለ ህፃናት ጥምቀት ታነሳለህ ብለህ አሁን እዚህ ጋር ካላችሁት ወንድሞቹ በስተቀር ማለት ነው ከዚህ ጋር ካላችሁ ወንድሞች በስተቀር ስል የተወሰናችሁ እዚህ ጋር 3 4 5 ወንድሞች ብቻ ማለት ሳይሆን ይሄ በፔንቴኮስታሉና በተወሰኑ የፕሮቴስታንት ዲኖሚኔሽኖች ውስጥ ካሉ ሰዎች በስተቀር አብዛኛው በፕሮቴስታንትም ሆኖ የህፃናትን ጥምቀት ይቀበላሉ። ስለዚህ የህፃናት ጥምቀትን የሚሸሹበት ምንም ምክንያት የለኝም እያልኩ ያለሁት ግን አንድ ፋላሲ አለ፣ አቮይዲንግ ዘ ኢሹ የሚባል ፋላሲ። አቮይዲንግ ዘ ኢሹ ፋላሲ ምንድነው? ሰው የሆነ ርዕስን ያነሳና ልክ እዛ ላይ መወያየት ሲጀምር እዛ ርዕስ ያንን ርዕስ መንካት ከከበደው አንድ ሰው ምን ያደርጋል? ወዲያውኑ ወደ ሌላ ርዕስ ይገባና ሌላ ርዕስ ላይ ማውራት ይጀምራል። የሆነ ርዕስ እየተጠየቀ ሌላ ርዕስ፣ የሆነ ርዕስ እየተጠየቀ ሌላ ርዕስ፣ ወይም ደግሞ አንዳንዴ ደግሞ ስትሮማን ለመስራት ይሞከራል። ስለዚህ አሁን እሱን ዞር እንድናደርገው ነው። ርዕሳችን ስላልሆነ የህፃናት ጥምቀትም ሆነ ኢቭን አዋቂ ላይም ቢሆን አሁን ቅድም ፐርሰን ስለሚል አዋቂ ሊመለከት ይችላል። ኦኬ ይመልከትና ምን ስቲል አሁን እኮ ከእሱ ጋር የሚያገናኙ ነገር የለም። እሱ ብቻ አይደለም ይሄ ዌብሳይትን ያመጣኸው ምናምን የሚል ነገርን ተናገርኩኝና እዛው ጋር ግን ምን ብዬ ነበር? እንደ ኦፊሻል ዌብሳይታቸው ነው ምናምን ብልሃል ከሆነም እሰየው ጥሩ። ይህንን በማስረዳት ጊዜ እንዳታባክን ስለው ወንድማችን ኤፍሬም አሁንም ራሱ ተመሳሳይ ስህተት ይሰራል። ምን አይነት ስህተት? ኧረ ይኸው የራሳቸው ነው ኦፊሻል ነው የነሱ ነው ምናምን። አሁን እሱን እኔ ጥያቄ አይደለም የሚጠቅመው ምንድነው? ድህነት በቅዱስ ሚካኤል ጥያቄና መልስ እንግባ። እናንተ ፖለቲካ ጀምራል ብላችሁ ነው የመጣ ነው። ሉተራን ቸርች ሚሽነሪ ይሰማል ያለው እሱ ላይ ክርክር አለው። አሁን ምኑን ጀምራችሁ መታችኋል? እንጠይቃችሁ አሁን እባካችሁ። አንተ ፖለቲካ እኮ ጀመርክ። ምንም ፖለቲካ አልሰራሁም። ፖለቲካ እኮ ነው እያወራህ ያለው። እኔ ፖለቲካ አላወራሁም። ፖለቲካ ነው አክቹዋሊ። ስህተትን በተናገርኩ ቁጥር ስለዚህ ወደ ጥያቄና መልስ እንግባ። ጥያቄና መልስ በደቂቃ ይሰማሃል? አክሊል ይሰማሃል? ወዳጄ ጥያቄና መልስ ትገባለህ አትገባም? ሌላ ሰው እንዳይሰማ እያደረክ ነው። ጥያቄና መልስ ትገባለህ፣ ከኔ ጋር አትገባም። ጠይቀኝ። ቻሌንጅ ካለ ከባድ ጥያቄ ካለ የምታፋጥጥበት ነገር ካለ በጥያቄ መልስ አንሳው። ሚዩት አድርግና አንዴ ይሰማኛ። አሁን ፖለቲካ አልሰማም። እባክህን አንዴ ይሰማኝ። ለጠየቅኩህ ጥያቄ እኮ ጥያቄና መልስ የማትሰማኝ ከሆነ ለምን ትጠይቀኛለህ ታዲያ? ስለዚህ እሺ በሰዓት እናውራ። እባክህን ተረጋጋ። አንዴ በሰዓት እናውራ ወይ እባክህን ተረጋጋ። በሰዓት ማውራት አትፈልግም? ኤርሚያስ ምን እንትን ነው አይደል? ማን ነው ኤርሚያስ ነው ሜርሲ ነው? ጠየቁኝ ብላችሁ አስገባችሁኝ። አሁን ይሄ መጥቶ ደግሞ ጠየቅ እኮ አይደለም። አሁን እኔ በመካከል ገብቻ እንደገና ለሁለተኛ ጊዜ ልጠይቅ። ጥያቄ ጠይቁን ብለህ ነገረ ድህነት ላይ ማለት ነው። ጥያቄ ጠይቁ ተብሎ አረስት ተበጀ እንትን ምንድን ነው ተናገረ። እሱን ጥያቄ ልጠይቃለሁ ብለህ መጣህ። ጥያቄን ስትጠይቅ ከጥምቀት አኳያ ነው የጠየቀው። ጠይቀህ መጽሐፍ ቅዱሱን ልትነካው አልፈለግክም። ሄደህ የመካነ ኢየሱስ ሉተራውያን ካቴኪዝም ይታይልኝ ብለህ ሉተር ጋር ጠቀስክ ማለት ነው። ለጠየቀው ጥያቄ የሚመጥን ተገቢ መልስ መለሰ። ሲመልስ አንተ እንዲመልስ የፈለግከው እጅ ላይ ባለው መጽሐፍት ነው። እጅ ላይ ባለው መጽሐፍ ነው መልስ ብለህ የምትለው። እሱ ደግሞ ከዌብሳይቱ ላይ ነው እየመለሰ ያለው።
እሱ ያመጣውን ዌብሳይት አንተ ልታጣጥል ፈለግ። የቤተክርስቲያኒቱ ሆኖ ሳለ ሉትራውያን ሆኖ ሳለ ማለት ነው። አላጣጣልኩም። ካላጣጣልክ ታዲያ እሱ ያመጣውን መረጃ ለምን እንደው የምትንቀው? አንተው ከራሱ እንደገና ቆይ አክሌ እስካሁን አንተ ነህ ፕሮቮክ የሚያደርግ ቃል የምትናገረው። አትንጫጫ ብለህ ትለዋለህ። ኖ አንዷን ቃል አትንጫጫ የምትለዋን ቃል ብቻ ነው ይዘህ እየተናገርክ ያለው ኤርሚያስ። ይህንን ደግሞ የተናገርኩት ለምንድን ነው? እየተወራ እያለ መሀል ላይ ገብቶ ሰው እንዳይሰማ ጫጫታ ነገር እንዲፈጠር እያደረገ ስለሆነ የጫጫታው መፈጠር ንገረኝ እኮ አልኩህ። የተሳሳተውን ተናገርኩ። ፕሊስ የተሳሳትኩትን ንገረኝ ብሎ ካለ የተሳሳተውን በነጥብ ደረጃ ንገረውና ህዝብ እየሰማ ስለሆነ ማለት ነው። ከዛ ወደሚቀጥለው ላይ መሄድ አለባችሁ። ስህተቱንማ እኮ ይኸው አንስቼ እኮ አሳየህ። አንደኛ እንደምንም አግባባውና አክሊልን ጥያቄና መልስ እንዲገባ አድርግልኝ። እንደምንም አግባባው። አሁንም እኮ ይኸው ምንም እያስወራ እኮ አይደለም። እንደምንም አግባባው። እሺ አይልም። እርግጠኛ ነኝ ጥያቄና መልስ እንዲገባ ማድረግ አልቻለም። አግባባው። በዚህ በነገራችን ላይ አየሁ አደላኬ ቆይ ሚዩት ማድረግ አልቻለም ምናምን ነገር የለ አንተ አሁን አልቻለም። እኔ አክሊለ ፕሊስ ማለት ያለብህ ምናልባት እንደው ከይቅርታ ጋር ማለት ነው ይዤ የመጣሁትን ጥያቄ ገና በመጀመሪያው ላይ መልስ በመስጠት አሳጣኝ ከሆነ ኦኬ፣ በዛ ካልሆነ በስተቀር አሁን ሚዩት ማድረግ አልቻለ ምናምን ምንድን ነው? ወይ ጥያቄና መልስ እናድርገው ነው ያለህ፣ ወይ ስህተቱን ልትነግረው አልቻልክም። አሁን አንተ ነህ እኮ አሁን ፖለቲክስ እየሰራ ያለው። ኖ ንገረኝ ብሎሃል። በቃ ለህዝቡ በነጥብ ነገር እስካሁን ባወሩ እንደዛማ ብለኸኝ መናገር ልጀምር ስል በመድኃኒዓለም አንዴ ስማኝ። በጠየቀው ጥያቄ ላይ ተገቢ መልስ አልሰጠኝም ብለህ የምትለው ነገር ካለ በነጥብ 3 በጣም እንደው ሌሎቹን እንኳን ባታንሰሳ በጣም ሁሉንም እንዳለ ስቷል ካልክ 3 እዚህ ላይ የጠየቁት ጥያቄን የሚመጠን መልስ አይደለም የሰጠው በለው። ካልሆነ እኔ እናንተ ጥያቄና መልስ እንግባ በደቂቃ እኮ እያለ ነው። ይህን ብሎ ሲል ሚዩት ማድረግ አልቻለም ምናምን ነገር እንዴት ነው ኤፍሬም ሚዩት የማያደርገው? ቤቱን እንደውም እሱ ነው የሚመራው። ከዚህ በኋላ ባልናገር ወገኖች እናንተ ቀጥሎ። እኔ ጉሮሮዬን በጣም እያመኝ ነው። ቴንክ ዩ። እሺ፣ ስለዚህ አጭር ጥያቄ ይጠይቃለሁ፣ ይመልሳል ማለት ነው። እንግዲህ እንጠየቅ ብላችኋል። እንጠየቅ ብላችሁ ከጠራችሁ በኋላ ስንገባ ደግሞ አንጠየቅም እንደው ሌላ መንገድ ማለት ከባድ ይመስለኛል። ለዛ ማለት ነው ያለ የለም። አሁን ይኸው ጥያቄና መልስ በጣም ይቅርታ፣ በጣም ስርዓት እያጣ ነው አክሊለ። በጣም ስርዓት ደቂቃ እንያዝና ጥያቄን እንጠያይቅ ብሎ ሲልህ አይ ጠርታችሁ ጥያቄ ቆይ አድምጠኝ። አንተ ራሱ ውስጥ የሚዩት አድርግ። ይኸውልህ ጥያቄ ወይ በጥያቄ እንጠያይቅ ደቂቃ ተያይዞ ብሎ ሲልህ አይ ጠርታችሁንም ጥያቄ መጠየቅ ፈርታችኋል እያልክ ራስን ፖለቲካ የምትሰራው ራሴ እያንዳንዱ የምትናገራት ቃል ሰውን ፈርታችኋል መች ነው ያልኩት? ፈርታችኋል መች ነው ያልኩት? አይ ታነብነው ለምትለው ጥያቄ ያልተባለ ነው። በጥያቄ እንጠያይቅ እኮ እያለህ ነው። ጥያቄ እንጠያይቅ እያለ ነው። የጠራችሁን እንጠየቅ ብላችሁ ነው። እንጠየቅ ብላችሁ ከጠራችሁ በኋላ ሰው ልክ ሲመጣ ስትጠይቅ መለሰልህ። ካልሆነ እኮ ነው ያለ። ካልሆነ ጥያቄ እናድርገው ነው እናንተ አለ። አይ አትጠይቁኝ ብለህ የምጠይቀውን ጠይቅ ግን እንጠያይቅ ብሎ ሲል ጥያቄ ፈርታ ችግር የለም። አሁን ወደ ጥያቄ ልግባ። አጭር ጥያቄ እጠይቃለሁ። አሁን በደንብ ተናገር የለውጥ እባካችሁ። አይሆንም መሪ በቃ እኔ ጠያቂ ነኝ። እንግዲህ አሁን ጠይቁን ስላላችሁ ጠያቂ ብቻ ነኝ። አንተ አትጠይቅም? መጠየቅ አትፈልግም? አዎ እኔ ዛሬ አልጠይቅም። ምክንያቱም ጠይቁን ብላችሁ ነው የጠራችሁ። ኦኬ ገብቶኛል። ይህን ሽሽት እንደሆነ ችግር የለም። ይኸውልህ ምንም ሽሽት አይደለም። እኛ ሁልጊዜም እንደተጠየቀን ነው። አሁን ጥያቄ ሲመጣ ሀሳብ አቀይሩ። ኢሶኬ ምን ታደርጋለህ መሰለህ? አንተ አሁን ጠያቂ ነኝ አልጠይቅም ብላል። ችግር የለውም እሰጥሃለሁ። በፍጹም የምመልስልህ መልስ ላይ ማብራሪያ አልፈልግም። ትጠይቃለህ፣ እኔ እመልሳለሁ። ምን የምመልስልህ መልስ ላይ ማብራሪያ አልፈልግም። አንተ እንዳትሰጥ ማብራሪያ። ትጠይቃለህ፣ እኔ መልስ እመልሳለሁ። ጥያቄ ካልተመለሰ ጥያቄ አልተመለሰም የሚል ሀሳብን ማቅረብ ይችላሉ። ኦፍኮርስ
አልተመለሰም ብለህ እለፍ። አልተመለሰልኝ አልተመለሰም የሚሉን ሀሳቡን አልፈቅድልኝ። ስለዚህ አሁን ምናልባት እኔ ነኝ ጥያቄ ካለ ብዬ ጥሪ ሳደርግ የነበረው ኤፊ አልሰማም። ኤፊ አልሰማም። እሱን አንደርስታንድ አድርግ፣ እሱ እንድታቆሙ። ስለዚህ አሁን እየተባለ ያለው ምንድን ነው? ለምሳሌ እኔ ጠይቅና ኤፍሬም ደስ ያለውን የሆነ መልስ ይመልሳል። ብቻ እሱ ትክክል ብሎ ያሰበውን መመለስ ያለብኝ በዚህ መልኩ ነው ብሎ ያሰበውን የሆነ ነገርን ይናገራል። ስለዚህ ከጥያቄው ጋር ባይገናኝ ራሱ የተናገረው ነገር ለምሳሌ አበበ ስንት ዓመቱ ነው ብዬ ብጠይቅ ማለት ነው። ከዛ በኋላ ደግሞ የኤፍሬም መልስ ዮናስ ከትላንት ወዲያ ቤት መጥቶ ነበረ ብሎ ቢመልስልኝ ከዛን እኔ ማለት ነው ምንም አንዴ እኔ ይህንን አልጠየቅኩም ማለት አልችልም። ስህተት መሆኑን ማሳየት አልችልም። በቃ መልሷል፣ ዝም ብለን ነው የምናልፈው። አቦ በእናትህ ፖለቲካ ስራ በቃ ሚዩት አድርጌሃለሁ። ይኸውልህ አሁን ጥያቄ ብለን አስገብተናል። ሪከርደሮች አሉ አይደለ? ኤርሚ ቆይ መክፈት አልችልም እምቢ ያለኝ ፎሎወር ትንሽ ስለሆነ በዚህ ማለት ነው። ኢንፋክት እንትን ያደረኩት ዲአክቲቭ ያደረኩትን አካውንት ነው አክቲቭ አድርጌ ተመልሼ የመጣሁት ማለት ነው። ኤኒዌይስ ምንድነው ያነሳው የነበረው? ምንም ጥያቄ የለውም እኮ ወይ በቃ ሁልጊዜ የሚያፏጩበት ተመሳሳይ ሀሳብ ነው። ሉተር አሁን መከፋፈል ነው በሱ ቤት ማለት ነው። የወንጌል አማኞችን መከፋፈል ራይት ኦፊሻሊ እኮ አምጥተዋል። እኔ አንድ ፌቨር የሚሰራልኝ ሰው አሁን እፈልጋለሁ። ዳግዬ የምትችል ከሆነ ወደ አንተ ዋትሳፕ ልላከውና ትከፍትልኛለህ? የቤተክርስቲያን እንችላለን። ላክልኝ አንድ ጊዜ እሺ። ዋትሳፕ ላይ ልላክልህ አንድ ጊዜ እና አሳያቸዋለሁ። እሺ ሁላችሁም ተከታተሉ ይህንን። ኤፊ የዚህኛው ቁጥር ላይ እዚህኛው ስልክ ላይ እስከዛው በጣም እንወዳለን ኤፍሬም። ኤርሚዬ አልፈቀደልኝም እንጂ እኔ ለማን ነው ስሙ ለዚህ ለአኬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ አይደለም ማለት ነው። ምክንያቱም የሚያነሳቸው በሙሉ እንዲሁ እንትን እንጂ አቡነ እገሌ የኔታ እገሌ መጋቢ እገሌ እንዲህ ብለዋል ብሎ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዲት ነጥብ እንኳ አምጥቶ ማያቅ ሰው ለምን እንደሆነ የማይገባኝ ነገር ነገረ ድነት በማን ነው? በማርያም ነው ወይስ በእግዚአብሔር ነው ወይስ በጌታ ነው በሚል እሺ በጌታ ነው የሚል እና እንደዚህ ስለሆነ ጥምቀትም ሲያነሳ የሚሄደው ሮጦ እዛ ሮጦ ምስራቅ ጋር ሮጦ ግሪክ ጋር ሮጦ ግብፅ ጋር ምን አለበት ወደዚህ ሸገር ቢል እና እዚህ ባሉ አባቶች በተናገሯቸው ነገሮች ላይ ብንነጋገር ብዬ ነው። የሰማነውን በእዝነ ልቦናችን ያሳድርብን። ኤፊ በጣም አደንቅሃለሁ፣ በጣም አከብርሃለሁ የኔ ወንድም። ጀግናው ኤርሚዬም ደግሞ እግዚአብሔር ይባርክህ። እንዲህ አድርጋችሁ በደንብ አድርጋችሁ ያዟቸው። የለም ፈቀቅ ማለት አይችልም። እንዲሁ ረብሸው መውጣት ነው የሚፈልጉ ረብሸው መጣ። ከዛስ ፖለቲካ ለመስራት ይሄው አባረሩን፣ ይሄው እንዲህ አደረጉን ለማለት እንጂ አቅም ኖሯቸው መከራከር አይችሉም። አቅም የላቸው። አትፍሯቸው፣ ማንም አይፈራቸውም። ወይኔ ብቻ እግዚአብሔር ይባርካችሁ። በጣም ወዳቸዋለሁ፣ አከብራቸዋለሁ። ኤርሚ ተባረክልኝ። መርጌታ ጌታ ኢየሱስ ይባርኮት። እንዳቸው በትልቅ አርጎኝ ኤርሚ ወይ ኤፊ አንዳቸው እኔ ሞዴሬተር የለኝም። ዳግዬን በሜርሲ በትልቁ አድርጉት እና 1000 አስገቡኝ። ቪዲዮ የሚከፍትልኝ ከሆነ እስቲ ፎሎ አድርጉኝ ብያላቅም። መሪ ቪዲዮ አጥፎ 1000 አስገቡኝ። ምናልባት የሚከፍት ከሆነ ማለት ነው። ግን ቆንጆ ሄደዋል በጣም ከ200 ነው አሁን 800 የገባሁት እና ተባረኩ። 1000 እንደምንም አስገቡኝና ቪዲዮ የሚከፍት ከሆነ እሺ። አሁን ይህ ማሳያችሁ የኢትዮጵያ ወንጌላውያን አማኝ ከላይ እንደምታዩት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ይላል። እዚህ ካውንስል ላይ መካነ ኢየሱስና ሉተራን መስራቾች ናቸው።
ኦኬ አባል ብቻ ሳይሆኑ ጀስት አዚ ሜምበር ብቻ ሳይሆኑ መስራቸው የመሰረቱትም ጭምር ናቸው። ታውቃላችሁ መካነ ኢየሱስና ሉተራን እንግዲህ ጥንታውያን አብያተ ክርስቲያናት እንደሆኑ አብያተ ክርስቲያናትን መስራች እንደሆኑ ታውቃላችሁ እነዚህን ማለት ነው። ኦኬ ይሄ መተዳደሪያ ደንብ ይባላል። ካውንስሉ ዌብሳይት ላይ ነው ያለው የመተዳደሪያ ደንባቸው ነው። መተዳደሪያ ደንብ ማለት ምን ማለት መሰላችሁ? አንድ ሰው ኢትዮጵያ ውስጥ ያለ ሰው የኢትዮጵያ ወንጌላውያን አማኝ ነኝ ካለ በዚህ መተዳደሪያ ደንብ ውስጥ ያሉትን ትምህርቶች የሚቀበለው ሲፈልግ ሳይሆን ግዴታ ነው። እነዚህን ካልተቀበለ ሌላ ሃይማኖት ነው። ይሄን መቀበል የግድ አለበት። እዚህ ውስጥ ያለውን አልቀበልም ካለ ፍቃድም አይሰጠውም። ሲጀምር አሁን ፍቃድ ሰላም ሚኒስቴር አይሰጥህም። ፍቃድ የሚሰጥ ካውንስል ነው። ካውንስሉ ፍቃድ አይሰጥህም። እዚህ ውስጥ ያለውን መተዳደሪያ ደንብ አንብበ ይሄ ነው ትምህርቴ ብለህ ፈርመህ ነው የምትወስደው። ኦኬ ነገረ ድነታችን እንዴት ነው ታዲያ? መካነ ኢየሱስና ቃለ ሕይወት ሙሉ ወንጌልና ሉተራን የተለያየ ነገረ ድነት ነው ያላቸው? የተለያየነን የተበጣበጥነን? እሱ የእነ አክሊል ምኞት ነው። ኦኬ እሱ የቴክቶዶስ ምኞት ነው። ምንድነው ቃለ ሕይወት፣ መካነ ኢየሱስ፣ ሉተራን፣ ሙሉ ወንጌል፣ የኢትዮጵያ አብያተ ክርስቲያናት ህብረት በሙሉ የኢትዮጵያ ወንጌላውያን የሚያምኑት ነገረ ድነትን እንዴት ነው ሰው ሚድነው እንዴት ነው ብለው ያምናሉ። አሁን ላሳያችሁ ነው። እሱን ዳግዬ ፔጁ ላይ ሄድልኝ። 15ኛው ፔጅ ላይ ከ15 እንጀምር። 15 እሺ ቆይ 15 እንጀምር። እሺ እንደዚህ ይላል። አማድ እንግዲህ ኢሴንሻል ዶክትሪን የሚባሉት ናቸው። አማድ አስተምሮ ነው ይሄ። እሺ የሰው ልጆች ድህነት ይላል። የሰው ልጆች ድህነት መስቀለ ክርስቶስ የድህነት ጎዳና ይላል። እሺ ካውንስሉ ሰው ከኃጢአት ዕዳ ኃይልና ቅጣት ሊድን የሚችለው ኃጢአት የሌለበት የእግዚአብሔር ልጅ ኢየሱስ ክርስቶስ የሰው ምትክ ሆኖ በመስቀል ላይ በፈጸመው የቤዛነት ስራ ብቻ በመሆኑ ኃጢአተኛ በእግዚአብሔር ጸጋ በክርስቶስ ኢየሱስ በማመን ብቻ እንዲጸድቅ ያምናል ይላል። ሃሌሉያ እያላችሁ ከታች ያላችሁ ወንጌላውያኖች ሃሌሉያ እያላችሁ ጻፉ። ሃሌሉያ ብቻ እያላችሁ ጻፉ። እንዴት ነው ሰው ሚድነው? ሙሉ ወንጌል ሄዳችሁ ስጠይቁ፣ መካነ ኢየሱስ ስጠይቁ፣ ሉተራን ሄዳችሁ ስጠይቁ ምን ብለው ነው የሚያስተምሯችሁ? ሰው ለመዳን ምን ማድረግ አለበት ስትሏቸው ምንድን ነው የሚሉት? ይኸው እንደዚህ ነው የሚሏችሁ። ይሄ በነገራችን ላይ መተዳደሪያ ደንብ ነው እያነበብኩላችሁ ያለሁት። መካነ ኢየሱስና ሉተራን መስራች ናቸው የዚህ ህብረት። ምን ብለው የሚያምኑት? መካነ ኢየሱስ ምን ብላ ታምናለች? ሙሉ ወንጌል ምን ብለው ያምናል? ሉተራን ምን ብለው ያምናሉ? ካውንስሉ ሰው ከኃጢአት ዕዳ ኃይልና ቅጣት ሊድን የሚችለው ኃጢአት የሌለበት የእግዚአብሔር ልጅ ኢየሱስ ክርስቶስ የሰው ምትክ ሆኖ በመስቀል ላይ በፈጸመው የቤዛነት ስራ ብቻ በመሆኑ ኃጢአተኛ በእግዚአብሔር ጸጋ በኢየሱስ ክርስቶስ በማመን ብቻ እንደሚጸድቅ ያምናል ይላል። ሃሌሉያ። ቅድምም በነገራችን ላይ ሉተራን ዌብሳይት ላይ ያነበብኩት በእንግሊዝኛ ሆነ እንጂ ተመሳሳይ ነው። በነገራችን ላይ እዚህም አንዳንድ የሚንፈራፈሩ ሰዎች አሉ፣ በእኛ ማሊያ የሚያወሩ ማለት ነው። ግን ምንም ኦፍኮርስ እናንተም ከእውቀት ማነስ ነው አይኖ አውቃለሁ። ግን ቢያንስ ጠጋ ብላችሁ መጠየቅ ጥሩ ነው፣ ቤተ እምነታችሁን ማለት ነው። ምክንያቱም በተሳሳተ መንገድ ሪፕሬዘንት እንዳታደርጉ ጥንቃቄ ማድረግ አለባችሁ። የወንጌል አማኝ ነኝ የምትሉትም ጭምር ማለት ነው፣ ቤት የምትከፍቱ ሰዎች። ኦኬ ከዛስ እንደዚህ ይላል ሲቀጥል፣ ካውንስሉ ይላል እሺ የሰው ልጅ በራሱ ስራም ይሁን በሌሎች ፍጥረታት እርዳታ በኃጢአት ምክንያት ከመጣበት የእግዚአብሔር ቁጣ ሊድን ስለማይችል ድነት ሙሉ በሙሉ በእግዚአብሔር ጸጋና ምሕረት በመሆኑ የክርስቶስ መስቀል የሰውን ልጅ ድነት ሙሉ በሙሉ የተከናወነበት ቦታ እንደሆነ። እሺ ዳግዬ እስኪመጣ ጠብቀዋለሁ። 16 አድርገው ዳግዬ። ኦኬ 16 ላይ አለ። እያስተካከልኩ ነበር ተቆርጦ ስለነበር አሁን አስተካክያለሁ። ወደ 16 ሄድ 16 እሺ እንዲታያቸው ነበር። በ16 ላይ አድርገው ቆይ ቀጥል አንተ። እሺ እኔ ጋር ስላለ እዚህ ነው እያነበብኩ ያለሁት እኔ፣ ችግር የለውም እዚህ ከፍቼዋለሁ። ምን ይላል እንግዲህ? እሺ የሰው ልጅ ድነት ሙሉ በሙሉ የተከናወነበት ቦታ እንደሆነ ክርስቶስ በመሞቱና በመነሳቱ የዘላለም ሕይወት ዋስትና መገኘቱን ያምናል።
ካውንስሉ መስቀሉ የወንጌል ማዕከል መሆኑን የመስቀሉን መንገድ የኑሯችን መርህ ዘይቤ እንደሆነ ማለትም በመስጠት ማግኘት የሚስተናገድበት ከሁሉ ኋላ በመሆን ፊተኛ የሚኮኑበት በድካም ብርታት የሚገለጽበት ስለዚህም በውርደት ክብር የሚለበስበት የህይወት ቅኝት መሆኑን ያምናል። ካውንስሉ ሰው በጌታችን በኢየሱስ ክርስቶስ ሲያምን በመንፈስ ዳግም በመወለድ የእግዚአብሔር ልጅ እንደሚሆን አዲስም ፍጥረት እንደሚሆን ከእግዚአብሔር ፍርድና ቁጣ ድኖ የክርስቶስን ጽድቅ እንደሚጎናጸፍ ያምናል። አሁንም እንደዚህ እየጎተትኩ ደግመዋለሁ። ይህንን እየጎተትኩ እንዲገባችሁ በደንብ እንዲገባችሁ ማለት ነው። ኦኬ ካውንስሉ ሰው በጌታችን በኢየሱስ ክርስቶስ ሲያምን በመንፈስ ዳግም በመወለድ የእግዚአብሔር ልጅ እንደሚሆን አዲስ ፍጥረትም እንደሚሆን ከእግዚአብሔር ፍርድና ቁጣ ድኖ የክርስቶስን ጽድቅ እንደሚጎናጸፍ ያምናል። ሃሌሉያ። እዚህም ቲክቶክ ላይ ይሁን ከቲክቶክም ውጪ በሶሻል ሚዲያ የወንጌል አማኝም ነኝ በል ኦርቶዶክስም ነኝ ብለ እንደፈለክ ብትንፈራፈር ትክክለኛው የወንጌላውያን አማኞች እምነት ይሄ ነው። ከዚህ ውጪ የራስ ትምህርት ነው። ማንንም አትወክልም። አሁን እኔ ማነብልህ የኤፍሬም ባለ ጊዜ አይደለም። እኔ ከሚስጥር ኪስ ያወጥቻ አይደለም ደብዳቤ ማነብልህ። አብያተ ክርስቲያናት ህብረት፣ ቃለ ሕይወት፣ ሙሉ ወንጌል፣ መካነ ኢየሱስ፣ መሰረተ ክርስቶስ ሁሉም ተሰብስበው የፈረሙበትን የመግባቢያ የመተዳደሪያ ደንብ ነው እያነበብኩልህ ያለሁት። ከዚህ ውጭ ነኝ ስትል ሌላ ሃይማኖት ነህ። እኛም አናቅህም፣ አንተም አታውቀንም። አሁን የእኔ ፍላጎት አይደለም እዚህ ጋር የተነበበው ወይ የዳጊ የኤርሚያስ ፍላጎት አይደለም። የአብያተ ክርስቲያናት ህብረት የካውንስሉ ዌብሳይት ላይ የተቀመጠ ነው ይሄ። ስለዚህ ሰው ሚድነው በክርስቶስ ኢየሱስ ሲያምን አይደለም። በክርስቶስ ኢየሱስ ሲያምን ሰው የእግዚአብሔር ልጅ አይሆንም፣ አዲስ ፍጥረት አይሆንም፣ ከእግዚአብሔር ፍርድና ቁጣ ኩነኔ አይድንም ስትል ሌላ ሃይማኖት ነህ። እኛም አናውቅህም፣ አንተም አታውቀንም። ይሄ የኢትዮጵያ ውስጥ ያሉ የወንጌላውያን አማኞች አብያተ ክርስቲያናት በሙሉ ትክክል ነው፣ ሃይማኖታችን ነው፣ እንደዚህ ነው ምናምነው፣ እውነት ነው፣ የእግዚአብሔር ቃል ነው ብለው የፈረሙበት ሰነድ ነው ይሄ። ከዚህ ውጪ አናውቅህም፣ አንተም እኛንም አታውቀንም። የእኛ ሃይማኖት ይሄ ነው። ስለዚህ ሲጠይቋችሁ ይህን ክፈቱና መልሱ። ዌብሳይት ላይ ግቡና ያው አሳይቻቸዋል። ዌብሳይቱንም ግቡና ዌብሳይቱ ላይ ተቀምጠዋል። እኛ ይሄ እንትን ከማለቱ በፊት ደውለን አብያተ ክርስቲያናት አናግረን ይኸው እንዴት እንደተሰራ እንዴት ሂደቱን የነበረውን ነገር በሙሉ ነግረውናል። አስፈላጊ አይደለም እዚህ ጋር መናገር እንጂ። ስለዚህ ይሄ የህንድ እንትን እያመጣ የዛ የሆነ ከሆነ ሀገር እያመጣ ወረቀት እየቆረጥክ መግለጫ እየሰጠህ እንዲህ ነው እንደዛ ነው ብትል አናውቅህም፣ እኛንም አታውቀንም። የእኛ ሃይማኖት ይሄ ነው። ኢየሱስ ያድናል ነው ምንለው። የእኛ ሃይማኖት ኢየሱስ ያድናል። ሉተራንን በተመለከተ መካነ ኢየሱስንም በተመለከተ ይሄው የነሱ የመሰረቱት ህብረት ነው እንደዚህ ዌብሳይቱ ላይ እንደዚህ ያስቀምጠው እናምናለን ብሎ ማለት ነው። ቀደም እሱን ስፔሲፊክ አድርገን አንስተናል። ሚንስ ኦፍ ግሬስ የሚለውን መካነ ኢየሱስ ጥምቀት ያድናል ስትል ወይም ሉተራን ጥምቀት ያድናል ሲሉ ምን ማለት እንደሆነ በተደጋጋሚ ተናግረናል። እነሱ ጥምቀት ያድናል ሲሉ የሚያድነው ኢየሱስ አይደለም እያሉ አይደለም። ቅድም ብቻ እኮ ይላል አይደል? ቅድም እኮ ዋናውን ሲኖድ ዌብሳይቱን አይደል ያሳየናችሁ። ከነሱም እበልጣለሁ ሚል የሆነ እንትን ያለ ሰውዬ ካገኛችሁ አናውቅህም አታውቀንም ብላችሁ እለፉት። ምክንያቱም ከነሱ የተሻለ አይደለም። እሱ ተቋም አይደለም። ተቋም ያወጣውን የእምነት እኔ እንዲህ ነው ማምነው ካለ ሪስፔክት ማድረግ ያስፈልጋል። አለበለዚያ ነውርም ነው ኃጢአትም ነው ብልግናም ነው ወንጀልም ነው። ደግሞ በነገራችን ላይ መካነ ኢየሱስ የምታምነውን አታምንም ማለት ማታምነውን ደግሞ ታምናለች ማለት ወንጀልም ነው። እኔ አሁን ለምናገረው ነገር ማስረጃ አለኝ። ለምሳሌ እኔ ሙሉ ወንጌልና ዋሬቨር እኮ መካነ ኢየሱስና ሉተራን ሊጠይቁኝ እኮ ይችላሉ። ኤፍሬም ምንድን ነው ያልከው? እንደዚህ ያልከው ነገር ከየት ነው ያመጣው? ይሁን እኮ እያሳየኋችሁ ነው። የራሳቸውን መግባቢያ ሰነዱን ነው እኮ የተቋም ሰነድ ነው ያነበብኩላችሁ እንጂ የኔን እኮ ፍላጎቴን እኮ አይደለም ያነበብኩላችሁ። ወይ የሆነ ቦታ ላይ አንድ የዞረበት ነጭ የጻፈውን አርቲክል አይደለም አምጥቼ ማነበው አይደለም። የተቋሙ ዌብሳይት ኦፊሻል ዌብሳይት ላይ ያለውን ነው ቅድምም ያነበብኩላችሁ። የሉተራንም የኢትዮጵያውንም አምጥቼ ያነበብኩት ማለት ነው። ስለዚህ ሃይማኖታችን ይሄ ነው። ከዚህ ውጭ የሚሉት ሰዎች ካሉ አትስሟቸው። የኛ ሃይማኖት አይደለም።
ስለዚህ ጴንጤ እርስ በመካነ ኢየሱስና ሙሉ ወንጌል እንትንና እንትን የተለያዩ ናቸው። ውሸት ምንም የሚለየን ነገር የለም። እሱ የእናንተ ምኞት ነው። አንተ አንድ ተቋም ነው ያለኝ ትላለ፣ አንድ ሲኖዶስ ነው ያለኝ ትላለ። ግን በአንድ ትምህርት እንኳን ልትግባባ አትችልም። በአንድ ትምህርት በነገረ ድነት ላይ ስትቀጣቀጡ አይተናቸዋል ቲክቶክ ላይ አይደለም እንዴ? በነገረ ድነት እንኳን ኢየሱስ ሲሞት ሁሉ ሰው ያመነበትም ያላመነበትም ድኗል፣ አልዳንም የሚል መናፍቅ ነው ይላሉ እነ ቀሲስ ድበኩሉ፣ እነ ያሬድ፣ እነ ዘማርያም ራይት እና አክሊል ደግሞ እንዴት ሲደረግ ሰው ማመን አለበት አምኖ ሲጠመቅ ነው አዳማዊ ማንነት አውልቆ ክርስቶሳዊ ማንነት የሚለብሰው ይላሉ። ነገረ ድነት ላይ አትግባቡ። ግን አንድ ወጥነን ሲኖዶስ ነን ማዕከላዊነት ያለበት ምናምን ተዋረድ ያለው ምናምን ነው የምትሉን። እኛ መጣችሁ በምን ተግባብታችሁ ታውቃላችሁ? ጥንተ አብሶ ላይ አትግባቡ አይደለም እንዴ? በሰው ማንነት ላይ አትግባቡ፣ በክርስቶስ ማንነት ላይ አትግባቡ። በስጋው ፍጡር ነው፣ በስጋው እንዲህ ነው። በአንድ ነገር አንድ እንኳን የምትስማሙበት ነገር አለ? መሰረታዊ በሆነ ነገሮች ተቀጣቅጣችሁ ስታበቁ እርስ በርስ አይ እኛ ብቻ ደግሞ እነሱንም ሄደን ደግሞ እንሞክር ከሆነ አትሞክርማ። የእኛ አባቶች ዳር ስማርት እንደናንተ እኮ አይደሉም። ኦልሬዲ ኢትዮጵያ ውስጥ ብቸኛው ሃይማኖት እንደዚህ ነው ምናምነው ብሎ ኦፊሻሊ ዌብሳይት ላይ ያስቀመጠ በነገራችን ላይ የወንጌል አማኞች ብቻ ናቸው። ይኸውና ሃይማኖታችን እንዲህ ነው ምናምነው። ስላሴን በተመለከተ ይኸው እዚህ ዌብሳይት ላይ ገብታችሁ ይሉ። ኢየሱስን በተመለከተ ለምሳሌ ወልድን በተመለከተ መንፈስ ቅዱስን፣ አብን፣ ሰው ምንድን ነው የሚለውን፣ መላእክት ምንድናቸው የሚለውን እያንዳንዱን ነገር በዝርዝር አስቀምጠው ዶክትሪናችን ይሄ ነው ብለው አስቀምጠዋል አባቶቻችን። ምን ትሆናለህ? ምንም ልታረግ አትችልም። በቃ እውነት ነዋ፣ ተቀበል። ስለዚህ መተህ የሆነ የዞረበት ነጭ የጻፈውን አርቲክል ይዘህ መተህ እንደዚህ ነው የምንታምነው እንደዚህ አትበለኝ። እኔ ኦፊሻል ዌብሳይቴን አሳይቻለሁ። የመካነ ኢየሱስ ሪፕሬዘንት የሚደረገው በተቋም ይመስለኛል።